አርጌ የሚለው ቆንጆ አባባል አይደል መያዝ ትችላላችሁ ግን ደግሞ ማቆየት ትችላላችሁ ይሄን ስሜት ፍቅር ነው በእናንተ ዘርፍ ደግሞ በጣም ሚስጥር የሚጣበቅበት ዘርፍ ነውና የደንበኛ ሚስጥር የሚወጡበት ሁለት ምክንያቶች አሉ ቺቲንግ ብናወራ ወይ ደግሞ እንደዚህ አይነት ሴክስ አዲክሽን ያለባቸው ሰዎች ብናወራ ከዛም በኋላ ህክምናውን ጨረሰ ደን ሜዶት አካባቢ ቺቲንግ አካባቢ ነው ሰው የጆኝነት ጊዜም የፍቅር ጊዜም ቢሆን ከፍታማ ነው ዝቅታማ ነው የተመቻቸ ነገር አይደለም ሰላም እንደምን አላችሁ የመልህቅ ቤተሰቦች ቅድስት በላይ ነኝ ዛሬ ከስነ ልቦና ባለሙያ ኃይለ ኢየሱስ ደምሴ ጋር እጅግ በጣም ቆንጆና አስተማሪ ቆይታ አድርገናል ተከታተሉ ሰላም እንደምን አለክ እሺ ሰላም እንዴት ነሽ አሎ እንግዳችን ሆነ ከዚህ ስለተገኘ ከልብ አድርገን እናመሰግናለን ራስን በማስተዋወቅ እንጀምርስ እሺ እኔም እንግዳችሁ አድርጋችሁ እዚህ አክብራችሁ ለጠራችሁኝ አመሰግናለሁ ስሜ ኃይለ ኢየሱስ ደምሴ ይባላል እዚሁ አዲስ አበባ ነው ተወልጄ ያደግኩት 4 ኪሎ አካባቢ ያው ትውልዴም እድገቴም እዛው ያ4 ኪሎ ልጅ ስነ ልቦና ስንለው በአጠቃላይ ሰዎች አንድ ዘርፍ ላይ የሚያጠና ነው የሚመስለንና በውስጡ ዘርፎች አሏቸው ለምሳሌ ኢንጂነሪንግ ሲባል ሲቪል ኢንጂነሪንግ ሜካኒካል ኢንጂነሪንግ እንደሚባል የተለያዩ ዘርፎች አሉና በስነ ልቦና ውስጥስ እንደዚህ ያለው አለ ብዙ አለ ክሊኒካል አለ ካውንስሊንግ አለ ፎረንሲክ አለ ኢንዱስትሪያል አለ ብዙ አለ ግን አሁን ላይ እንደ ጀነራል የሚወሰደው BA ዲግሪ ላይ ወይ ደግሞ ባችለር ዲግሪ ላይ የሚወሰደው ሳይኮሎጂ ነው ጀነራል ነው የምንወስደው ግን ደግሞ ወደ MA ደግሞ ደግሞ ወደ ካውንስሊንግ ክሊኒካል ፎረንሲክ ኢንዱስትሪያል ብዙ ናቸው በጣም ብዙ ሄልዝ ሳይኮሎጂ ስፖርት ሳይኮሎጂ እየተባባሉ ይከፋፈላሉ ግን በባችለር ዲግሪ ግን የሚሰጠው እንደ ጀነራል ሁሉንም ያዘ ሁሉንም የምትወስጃቸው ኮርሶች ይኖራሉ ነገር ግን ወደ MA ስቴጅ ደግሞ ስፔሻላይዝድ ስታደርጊ ደግሞ ወደ ካውንስሊንግ ትገቢያለሽ ወደ ክሊኒካል ትገቢያለሽ ፎረንሲክ ትገቢያለሽ ይለያያሉ ደግሞ የምትሰማሪበት ዘርፋው ለምሳሌ ፎረንሲክ ከተባለ ከህግ ጋር በተያያዘ ጉዳዮች ላይ ነው የምትሳተፊው ለምሳሌ ፍርድ ቤት ላይ ነው የምትሰሪው ሞር ኢንተርናሽናል ኢንዱስትሪያል ከተባለ ደግሞ ከይሄ ስለ በርናውት ይሄ ሰራተኞች ጋር ያለው የለም ስራና ሰራተኞች ጋር ያለው ነገር ላይ ሞራ ተኩረሽ የምትሰሪ ነው ሞቲቬሽን ላይ ወርክ ፕሌስ ላይ ያሉት ነገሮች የምትሰሪባቸው ናቸው ስፖርት ሲባል ደግሞ እዛው ስፖርቱ ላይ የምትሰሪባቸውና ብዙ የተከፋፈለ ዘርፎች አሉ እንደኛ ሀገር ግን ካውንስሊንግ ክሊኒካልና ፎረንሲክ ናቸው ብዙ እየሰራባቸው ያሉት ኢንዱስትሪያልም አለ ግን ዳት ማች አይደለም ሄልዚም አለ ይሰጣል ኮርሶቹ ግን በሁሉም ግቢዎችና በሁሉም ካምፓሶች ላይ እየተሰጣ ያለው ብትጠይቂ ፎረንሲክ ቢባል ሁለት ነው ወይ ደግሞ አንድ ነው ቢሆን ክሊኒካልም ጎንደር አዲስ አበባ እንደዚህ ስለሆነ ካውንስሊንግ ነው ሞር እየተሰጣ ያለውና ሰው ሁሉ የሚያቆም ስለ ካውንስሊንግ ነው እንጂ ስለሌሎቹ ብዙ ናውሌጅ የለው ብዙ ጊዜ በአጠቃላይ ሳይኮሎጂ ሲባል እንዳጠቃላይ አድርገን ስለምናስበው ያስባሉና ብዙ ጊዜ ደግሞ በእንደዚህ አይነት ዘርፍ ውስጥ ያሉ ሰዎች ጭምተኞች ወይም ደግሞ ዝምተኞች ናቸው ይባላልና እይስ ምን ያክል እውነትነት አለው እንዴት መሰለሽ አንዳንድ ላይክ አለ የሰው ልጅ የራሱ ካራክተሮች አይደለ ከዛ ውስጥ አሁን ለምሳሌ ደራሲ የሚሆን አይነት ሰዎች ካራክተሮች አላቸው ዘፋኝ የሚሆንም ደግሞ እንደዛው ካራክተሮች አላቸው ብዙ ማንበብ እናንተን ስለሚያስፈልገው ጭምተኛ ሳይሆን ያው ዝምተኛ ራሳቸውን አዳማጭ የሚሆኑ ሰዎች አሉ ነገር ግን እኔ አሁን እንደዛ አይደለም ስለዚህ ሁሉም ሰዎች አይደሉም በሚለው ነው ሁሉም ሰዎች አይደሉም ለምሳሌ ተጫዋቾች አሉ ሳቂታዎች አሉ የተለያየ እንትን የሚሉ ሰዎች አሉ ካስተማሪዎችም ኦር ደግሞ እኔም ከማቃቸውም ከቅርብ ሰዎችም ሁሉም እንደዛ አይነት ሰዎች ናቸው ማለት አይደለም ነገር ግን እኔም ሳይኮሎጂ አሁን ስመርጥ ወይ ደግሞ ሰዎችም ሲመርጡ የሚያስቡት አለ ኤክስፔክት የሚያደርጉት ነገር ሳይኮሎጂስት ሲባል ምን አይነት ሰው ነው ተብሎ የሚገባበት ነገር ያ ነገር ምናስበው ነው እንጂ እዛ እንትኑ ስንገባ በነገራችን ላይ ተቃራኒ ነው ሁሉም እንደዛ አይደለም ለምሳሌ እኔ አሁን ሳይኮሎጂ ላይክ ኤክሳይትድ ሆኜ እንደገባሁት ያላገኘሁት ነገሮች አሉ ለምሳሌ እኔ አሁን ሳይኮሎጂ የሚሰጥበት ግቢ ላይ በሆን ኖሮ ሳይኮሎጂ ለመርጥ የምችልበት ነገሮች ሁሉ አናሳ የሚሆኑበት እድሎች የሚመጡ ነገሮች አሉ ምክንያቱም እዛ የነበሩ ሲኒየሮቻችን አንዳንዶቹን ስናያቸው ላይክ እንደ ሳይኮሎጂ ተማሪ ማንጠብቃቸውም ነበሩ እና ያም ነገር ደግሞ ይሆነ የለም የምንጠብቀው ነገር ዝቅ ያደርጋል ወይ ደግሞ የዲፓርትመንቱ ነገሮች ዝቅ የሚያደርጉ ነገሮች አሉ ነገር ግን ሁሉም ሰው እንደዛ ነው ማለት አይደለም በእናንተ ዘርፍ ደግሞ በጣም ሚስጥር የሚጣበቅበት ዘርፍ ነውና ከደንበኞች ጋር ግንኙነትን እንዴት መፍጠር ይቻላል ሰዎች እምነትን እንዲያደርጉ በምን መልኩ ለሰዎች ማሳወቅ አለባችሁ ኦኬ ሳይኮሎጂ ላይ ስንመጣ ወይ ደግሞ ወይ ካውንስሊንግ ወይ ደግሞ ሳይኮቴራፒ ላይ ወይ ቴራፒ የሚወስዱ ሰዎች ጋር ስንመጣ የማይሻር ህጎች አሉ ከነዚህ ህጎች አንደኛው ኮንፊደንሻሊቲ ነው ሁለተኛው ደግሞ ፕራይቬሲ ነው እንደዚህ የመሳሰሉት ነገሮች አሉ እነዚህ ነገሮች አሁን ለምሳሌ የደንበኛ ሚስጥር የሚወጡበት ሁለት ምክንያቶች አሉ ከነዛ በስተቀር በምንም ምክንያት አይወጣም
ለምሳሌ አሁን የፍርድ ቤት ኬስ ከሆነ ያ ሰውዬ እየነገረሽ ያለው ወይንም ክላይንትሽ ሲመጣ ላንቺ እየነገረሽ ያለው ነገሮች አሉ እነዛ ነገሮች ይሄ ከወንጀል ጋር የተያያዘ ወረሙ ሰው የሚያጠቃ ምናምን ከሆነ ከፍርድ ቤት የሚመጣ ጥያቄ አለ እንደዛ ከሆነ ያ ሚስጥር ሊወጣ ይችላል እና ደግሞ ሱሳይዳል ይሄ ራሳቸውን ለማጥፋት የሚሞክሩና አንተ የሚሆኑ ከሆነ ያን ነገር ታወጫለሽ ከዛ ውጪ ግን በምንም አይነት ሚስ የደንበኛ ወይ ደግሞ የክላይንት ሚስጥር አይወጣም ያ ነገር የመተማመን ነው ሌላ ደግሞ መተማመን የሚያመጣው የመጀመሪያ ሴሽን ላይ አይገባም ወይ ደግሞ ወደ ችግሩ ወይ ደግሞ ወደ መፍትሄው ቁስል ስለማግኘት አይደለም መጀመሪያ የሚደረገው ራፖርቲንግ ነው ወይ ደግሞ ቢልዲንግ ሪሌሽንሺፕ ይሄ ስታብሊሺንግ ሪሌሽንሺፕ ነው የምታደርገው የመጀመሪያ ተዋውቅ ነው እነዚህ አንድና ሁለት ሴሽኖችን ሊፈጅ ይችላል በአንድ ቀንም ላይሆን ይችላል እንደየሰዎቹ አሁን ለምሳሌ አቮይዳንት አይነት ፐርሰናሊቲ ያላቸው ከሆኑ ወይ ደግሞ በአቮይዳንት አታችመንት የመጡ አይነት ሰዎች ከሆኑ በአንዴ ቁስላቸው ላይ ሰጡልሽ ይችላል ወይ ደግሞ ክፍት አድርጎ ራሳቸው ላይ ያሳዩሽ ይችላሉ ስለዚህ ይሄ ነገር አንድም ወይ ደግሞ ሁለት ሴሽን ሊሆን ይችላል ቴራፒ ሚውን ካውንስሊንግ የሚሰጠው በሴሽን ሁሉም ነገር ባንድ ያልቃል ማለት አይደለም ፕሮግራም ትይጅላችኋለሽ ከ3 እስከ 9 ወር የሚገፋው ግን ደግሞ ይሄ አቮይዳንት ከሆኑ ደግሞ አመትም ሊፈጁብሽ ይችላሉ ቁስላቸውን ላታገኛቸው ትችላለሽ ስለዚህ አንድ ወይንም ሁለት ሴሽን እስከ 3 ሴሽንም ሊፈጅ ይችላል ምኑ ይሄ ሪሌሽንሺፕ እንትን የምትያቸው የመጀመሪያ ቀን የመጣ ሰዓት ላይ ራስሽን ነው ግልጽ የምታርጊ ዲስክሎዠር ነው የምታደርግላቸው ከዛም በቃ ከነሱ ጋር ያለው ነገር ነው የምታወሪው ለምሳሌ አንቺ ጋር ያለ እንደ ሚስጥር የሚታይ አይነት ነገርም ልታወሪ ትችያለሽ ከዛም በኋላ ግልጽ ይሆንላችኋል እንደዚህ ብለምናም ብለሽ ይሄ እነሱን ክፍት የምታደርጊበት ተውቅ ፍሬንድ ላይ የምትሆኝባቸው ነገሮች አሉ እዚህ ጋር አሁን ለምሳሌ ተጫዋችና ሳቂታው ፈገግታ ያስፈልጋል ጭምትን የሚባለው አይነት ሳይኮሎጂስት ከሆነ ይከብዳል እነዛ ነገሮች ለማውጣት ፈገግ ብለሽ እየተሳሳክሽ ወይ ደግሞ እነሱ ኦፕን ታረጋግላችኋለሽ ምክንያቱም እዛ ጋር ሶሉሽን ልሰጫቸው ይሄ ነው መፍትሄ እንደዚህ በቃ እንዲ አርግ ብለሽ አይደለም የምትሄጂው ኢንቫይሮንመንቱን ነው ምቹ የምታረጋግላቸው ኢንቫይሮንመንቱን ምቹ ታረጋግላቸውና ትክክለኛው መንገድ ታሳያቸዋለሽ እነሱ ናቸው ነገሮችን የሚመርጡ ስለዚህ ለዛ ነገር ደግሞ የሚያስፈልገው ምንድነው ይሄ አንቺም እነሱ ጋር ያለው ነገር ይሄ ዲስክሎዠር የሚባል ነገር የለም ክፍት ሆነሽ መቀራረብ መቻል አለብሽ እና ታማኝነቱንም እንትኑም እነዚህ ከህግ አንፃር የመጡ ናቸው ኮንፊደንሻሊቲ እና ፕራይቬሲ የሚባል ነገር ከዛ በተጨማሪ ደግሞ ይሄ ቢልዲንግ ሪሌሽንሺፕ ወይ ራፖርቲንግ ስትፈጥሪ ደግሞ ከነሱ ጋር ክፍት ትሆኛለሽ ከነሱም ደግሞ በነፃነት ያን ነገር አንቺ ጋር ቁስላቸው ልታገኙት ይችላልሽ በቀላሉ ሰዎች እንደዚህ ቴራፒ መውሰድ ከጀመሩ በኋላ መሀል ላይ የሚያቋርጡ ሰዎች ሲኖራሉ በህይወታቸውስ ላይ እሱ ምን አይነት ለውጥ ነው ያመጣል መሀል ላይ ማቋረጥ ብቻ አይደል ጨርሶም ደግሞ ለዛ ነገር ውስጥ ተመልሶ የሚገቡ ማለት ማቋረጥ ብቻ አይደል አው በብዙ ምክንያት እንትን ይላሉ አሁን ለምሳሌ እንዳልኩሽ ይሄ አቮይዳንት ላይ ትንሽ ይከብዳል አቮይዳንት አታችመንት ስታይል የነበራቸው ከልጅነታቸው ጀምሮ ወይም ደግሞ አቮይዳንት ፐርሰናሊቲ ያላቸው ሰዎች ምን ይሆናሉ መሰለሽ ቁስላቸው ማስነካት አይፈልጉም ይመጣሉ ከዛ ዳር ይሉና ይሸሻሉ ይመጣሉ ዳር ይሉና ይሸሻሉ አንዳንድ ሰዎች ደግሞ ይመጡና ህክምናውን ፈልገው ቢመጡ ያ ነገር ደግሞ እንዲነካባቸው አይፈልጉም ምክንያቱም የኢሞሽናል ኢንተለጀንስ ይወረደ ስለሆነ ብዙ እኛ ሀገር ላይ ያ ነገር የተስተዋል ነገር ስላልሆነ ይጀምራሉ ከዛም በኋላ ያቺ ነገር ላይ ሲደርሱ ምክንያት እንዳልኩሽ ባንዴ ወደ ቁስሉ አታገኝ ብዙ ነገሮች አሉ ይሄ ከራፖርቲንግ ቀጥሎ ደግሞ የአሰስመንት አለ ስቶሪ ቴኪንግ አለ ከዛ ጎል ሴቲንግ እያልሽ ነው ወደ ኢንተርቬንሽን ከዛ ተርሚኔሽን የምትሄጅባቸው ነገሮች ማለት ከዛም በኋላ ወደዛ ነገር ውስጥ ለመግባትም መሐል ላይ ማቋረጥ የሚያሰኛቸው አሉ ያን ነገር እንዲነካባቸው የማይፈልጉም ሰዎች አሉ በተለያየም ደግሞ እንትን አጋጣሚ ደግሞ ሰዎች ያን ነገር ሊያቋርጡት ይችላሉ ከተለያየ ከጤና አንፃር ከሙቭ ላይ ያደርጉም ይችላሉ ከተለያየ ነገር ከዛ ነገር ላይ ያው ይነካካል ነው እንጂ ይድናሉ ማለት አይደለም በርግጥ እዛ ጋር መፍትሄ ፈልገው መምጣታቸው 50% ሶሉሽን አገኙ ነው የሚባለው ነገር ግን ደግሞ ያን ነገር ደግሞ ካልቻሉስ ደግሞ ነካክቶትም ደግሞ መሄድ ደግሞ የባሰ ነገር የሚመጣው ግን ከዚህ ከማቋረጥ በላይ የሚጎዱት የትኞቹ መሰልሽ ተመልሶ እዛ ነገር ውስጥ የሚገቡ እዛ ነገር ውስጥ እንዲገቡ የሚያደርጋቸው ነገር ምንድነው ትክክለኛ ቴራፒ ስላላገኙ ነው ወይስ የምር ፍላጎት ስለሌላቸው ነው ከምን የተነሳ ነው እንዳልኩሽ አሁንም ስለ ካውንስሊንግ ላይ ሳወራሽ ከነዚህ 5 ስቴጆች ውስጥ እንደ 6ኛ ወይ ደግሞ ተርሚኔሽን ላይ እንደ 5ኛ የሚባለው ፎሎ አፕ ነው እዛ ነገር ውስጥ ያ ነገር ስለታከመ ብቻ ያ ነገር ይድናል ማለት አይደለም ኢንቫይሮንመንቱ ነው ለምሳሌ ቺቲንግ ብናወራ ወይ ደግሞ እንደዚህ አይነት ሴክስ አዲክሽን ያለባቸው ሰዎች ብናወራ ከዛም በኋላ ህክምናውን ጨረሰ ደን ሜዶት አካባቢ ነው ቺቺን አካባቢ ነው ሰፈር አለተን ገባሽ ወዴት ነው የሚሄደው ተመልሰሽ የምትሄጂበት ቦታ ይወስነዋል እንደዚህም ደግሞ ሌሎችም ደግሞ አሉ ለምሳሌ አንዳንዶች ሰልፍ ኮንፊደንስ ያነሳቸው ከሆኑ ወይ ደግሞ ወደ ስብና መዛባት ላይ ደግሞ ስንገባ ደግሞ ይሄ የወረደ አይነት ማንነት ለራሳቸው የሚሰጡ ሰዎች አሉ
ከዛ እነዛን ሰዎችን አዋራሻቸው መፍትሄ ሰጠሻቸው ከዛ የሚሄዱት ምን አይነት ማህበረሰብ ጋር ናርሲስቲኮች ከሆኑ እነዛኞቹ ደግሞ የነዚህኞች የበላይ እንደሆኑ ነው የሚሰማቸው ከዛ እነዚህኞቹ አሁንም የበታችነት ስሜቱ አይለቃቸውም ማለት ነው አንዳንዴ ተመልሶ የሚሄዱበት ቦታ የሚወስነዋል ሰዎቹ ጋር ማለት ነው ህክምናም ከጨረሱ በኋላ የት ነው የሚሄዱት ከዛም በኋላ ወደ ምንድነው አንዳንዴ ህክምና ከተደረገም በኋላ ከዛ ነገር መላቀቅ ነው አይደለ ብዙ ነገሮች ልትተይ ትችያለሽ ኢንቫይሮንመንት መውጣት የሚባለው ነገር አንድ ነው ሁለተኛ ደግሞ ከምን አይነት ሰዎች ጋር ናቸው ከነዛ ሰዎች ጋር መራራቅ መቻል አለባቸው ተመሳሳይ ሰዎች ጋር የሚያገኙ ከሆነ ያኛው ነገር እዚህ ጋር መታከሙ ምንም ለውጥ አይኖረውም ምክንያቱም መልሶ እዛ አካባቢ የሚሆን ስለሚሆን ማለት ነው ስለዚህ ፎሎ አፕም ደግሞ አንዱ ስቴጅ ነው ደግሞ አንደኛው ስቴጅ ነው ቴራፒያቸውን ከጨረሱ በኋላ ልክ እንደ ጓደኛ በተለያዩ ጊዜያቶች ውስጥ ፎሎ አፕ ይደረጋሉ ማለት ነው አዎ ግዴታ ነው ፎሎ አፕ ካልተደረገማ ያ ነገር ተመልሶ የሚመጣበት ፐርሰንቴጁ ከፍ ያለ ነው በሚገርምሽ ነገር ደግሞ ማለት ነው መጀመሪያ ባይነካ ይሻላል ይሄኛው ነገር ከተጨረሰ በኋላ ከእንደገና መልሶ የሚገቡበት ደግሞ ማለት ነው ሁሉ ነገር እንደሚያውቁ ነው የሚሰማቸው እዚህ ጋር መፍትሄ አይደል ያገኙት ለምሳሌ እኔ በመጀመሪያ ላይ የሚመስለኝ ነበር ወይ ሰው የሚመስለው የነበረው ካውንሰለር ጋር ወይ ቴራፒ ጋር ስቴጂ like የሆነ እንደዚህ ችግር አለብኝ ኦኬ ያ ነገር አሰስ ተደረገ ጎል ሴቲንግ ተደረገ እንዲ አድርጊ የሚልሽ ነው የሚመስልሽ አይደለ እንደዛ አይደለም የሚልሽ ነገሮችን ነው የሚያሳይሽ ነገሮችን ነው ይሄን ብታረጊ ይሄ ነው ይሄን ብታረጊ ይሄ ነው ስለዚህ የትኛውን ትበርጫለሽ ምክንያቱም አንቺ በወሰንሽለት ላይ ክላይንቱ ያ ነገር ቢወስነው ጥፋተኛም ቢሆን ያ ነገር ባይሳካም ብሌም የምትደረጊው አንቺ ነሽ ሙያውም እንደዛ ኢፌክቱ ስለዚህ የትኛውን ነው የተሻለውና ትክክለኛውን ሳይድ ነው ልታሳየው የምትችው ቁስሉ ነው ልታገኝለት የምትችው ይሄ ነው ችግር ይሄን ነው ማድረግ ያለብህ የምትይው ነው እንጂ ይሄን አድርግ አትይው ይሄን አድርግ ካልሹማ ምኑን ራሱ ማለት ኢንቫይሮንመንት መፍጠር ነው እንጂ ነገር ይሆን እንደዚህ ነው ችግር ይሄ ነው ስለዚህ ይሄን አድርግ የምትዩበት ነገር የለም የምታዩ ነገር የለም አዎ ዲሲሽን ለሱ ነው የምትሰጪው ይሄንም ግን ታሳዩዋለሽ ይሄ ነው የተሻለ መንገድ እንዲብታረክ ከዚህ ነገር ታጋግማለች ይዋልሽ እንጂ እንደዚህ መሆን አለበት አትዩ በትዳር ረጅም ዓመት ለመቆየት ሚስጥሩ ምንድነው ባለቤቴን ወደዋለሁ ግን የሞቀ ቤቴ ሊበተን ነው ዋጋ የከፈልኩበትን ትዳሬን እንዳላጣው ምን ላድርግ ለማንንም ማልናገረው ረጅም ጊዜ ውስጥ የቆየ የታፈነ ነገር አለ የቴጄ ሊሳንት ስለምትሉ እኛ ጋር አንድ መፍትሄ አለ መልህቅ በመልህቅም በፍቅርና በትዳር ህይወቱ ላይ የመማከር አገልግሎት ማግኘት ትችላላችሁ በ09774050 ላይ ደውሉልን ሰዎችም ከካውንስሊንግ ወይም ደግሞ ቴራፒ የሚሰጡ ሰዎች ጋር ከሄዱ በኋላ ከችግሮቻቸው እንደሚወጡ አምናለሁ ራሳቸውን ያዘጋጁ ሰዎች ሆኖ መልካም ወደ ሌላኛው ሐሳባችን ስንሄድ ደግሞ እንደ አንዴ ስነ ልቦና ባለሙያ ብዙ ወጣቶችም ወደ ፍቅር ህይወት ውስጥ መግባት የሚፈልጉ ሰዎች ይኖራሉና ራሳቸውን በምን መልኩ ማዘጋጀት አለባቸው ከስነ ልቦና አንፃር ከስነ ልቦና አንፃር ሙጪ ሁሌም ቢሆን ወደ እንደዚህ ነገር ላይ ሲገባ ራስ ማዘጋጀት ደግሞ በቂ መሆን መቻል አለበት ማምንበት ነገርም ስለሆነ ከዚህኛውም ከኛም አንፃር ብታይ የመጀመሪያው አሁን ለምሳሌ ቀልብ ያስፈልጋል ቀልብ የሌለው አይሆንም ማስተዋል ያስፈልጋል ከዛም በኋላ ሁሌም ቢሆን ከራስ ነው የሚጀምረው ከራስ ላይ ሁሉም ነገር ቢጀመር ወይም ደግሞ ራሳቸውን እኔ ለዚህ ነገር በቂ ነኝ ይሄ ማቹሪቲ ሌቭል ወሳኙ ነገር ስለሆነ ማለት ነው ለምሳሌ ፊልም ላይ እንደምታየው የምትጠብቂ ከሆነ አይሆንም ብዙ ሰዎች የሚሸወዱት ያችን ነው እቺ ደስ የምትለው ፓርት ላይ የሚፈልጉ በነገራችን ላይ ግን ፊልም ላይም ቢሆን መቼት ግጭት የሚባል ነገር እኮ አለ ከፍታም ዝቅታም አለው ግጭትም አለው እሱ ነገር እንዴ እንደሚዘሉት አላቀም የሚበዛው ጥሩ ነገር ስለሆነ ነው የሚያዩት ያን ነገር ስለሆነ እንጂ ሁሉም ፊልም ላይ ኮስተኩ የሆነ ሰዓት ላይ እኮ ብሬክ አፕ ነገር እኮ አለች እቺ የተዘተው አይነት ነገር ያን ነገር ይረሳዋል ብቻ የሚፈልጓት ያቺን ደስ የምትለው አንታይም ስለሆነ ማቹሪቲ ሌቭላቸው በጣም ወሳኝ ነገር ነው ምክንያቱም ለዛ ነገር በቂ ያልሆኑ ሰዎች አሉ ይሄ ስትደውልልሽ ወይ እንደሞ ሲደውልላት ሚስኮላናይሽ እንተናገቁ እንደዚህ ደውልልኝ ምናምን ብላ ጓደኞቿ ጋር መታሳይበት አይነት ሌቭል ላይ ሆነች ባይጀምሩ አሪፍ ነው እሱም ደግሞ እንደዛው ደውልልኝ እንደዚህ ያለች የሚልበት አይነት ነገር ላይ ሆነ ባይጀመር አሪፍ ነው ምክንያቱም ከተገባ በኋላ ኃላፊነት ስለሆነ ከባድ ነው ስንጀምር የማቹሪቲ ሌቭል ወሳኙ ነገር ስለሆነ ከሱ ብንጀምር የተሻለ ነው አሳዋይ ብንሆን ቅን ልብ ቢኖረን ይመረጣል ለዚህ ነገር ግን ከዛ በላይ ግን ምን መርጠው ሰው ማን ነው ከዛ ጋር ምን አይነት ባህሪ ነው የሚኖረን ይሄ ነው ወሳኙ ነገርና ትክክለኛው ነገር ለምሳሌ አሁን ችግሮችን መቋቋም የሚችል ማንነት አለው ወይ ከባሽ ትዳርም ይሁን የጮኝነት ጊዜም የፍቅርም ጊዜም ቢሆን ከፍታም አለው ዝቅታም አለው የተመቻቸ ነገር አይደለም ከፍታና ዝቅታ አለው ማለት ሁሌ ደስ ማለት ወይ ደግሞ በደስታ ይቆያል ማለት አይደል ዝቅታም አለው የሚያስደነግጥ ፓርትም አለው ስለዚህ ያን ነገር በመንደን ነው ሃንድል የሚያደርገው ይቅርብኝ ብሎ የሚወጣ ነገር ነው
እዚህ ጋር የተጀመረው ነገር ትቶ ሲወጣ ወይም ደግሞ እንደራስም ደግሞ መልሰን ስናየው ኦኬ እንደዚህ ሆነ የለችም ኮንፍሊክት በመተፈጠርበት ሰዓት ግጭት በሚፈጠርበት ሰዓት ላይ ማለት ነው አይ በቃ ይሄን ነገር ሞታበት ነገር ከሆነ ምን ይሆናል መሰልሽ የዛን ሰው ልብ ጎዳለሁ አንድ አስተማሪያችን ምን አላል መሰልሽ ስለ ሜሬጅ ኤንድ ፋሚሊ ካውንስሊንግ ላይ ወይም ደግሞ ሶሻል ሳይኮሎጂም ላይ እንወስደዋለን ስለ ፍቅር ስንማር ይሄ ስንገባ ሁሉም ሰው የሚፈራው ምንድነው እኔ እጎዳለሁ ሰውን እጎዳለሁ የሚል ነገር የለም ሰውንም እጎዳለሁ የሚል አይነት ነገር ማንነት ወይም ደግሞ አስተሳሰብ ብናመጣ ሁሉም ነገር ይቀላል ሁሉም ነገር ይፈታል ማለት አይደለም ምክንያቱም ከፍታም አለው ዝቅታም አለው ብለናል ስለዚህ ምን የሚባል ነገር አለ ላይክ እኔ እጎዳለሁ ሳይሆን እሷን እጎዳታለሁ ወይ ለሰው ልብ የሚጨነቅ ሆነ እዚህ ጋር ያለው ማንነቱን ያውቃል ስለዚህ ማግባት ከሌለበትም አይገባም ያ ነገር ኦኬ ቆይ ይሄ ነገር ጊዜው አይደለም የሚሉ ሰዎች አሉ ሜሬጅ ኤንድ ፋሚሊ ካውንስሊንግ ላይ ምኮ የሚሉ ባሉ ነገሮች አሉ ለምሳሌ ይሄ ኮንሲኩዌንሶች አሉ ይሄ ላክ ኦፍ አዱኬት ፕሪፓሬሽን የሚባሉ ፎር ሜሬጅ ማለት ነው እነዛ ነገሮች ላይ አሁን ለምሳሌ አንደኛው ሱፐሪቲ አንደኛው ኢንፌሪዮሪቲ እንዲሰማቸው የሚያደርጉት በቂ ሆነ ፕሪፓሬሽን ስለሌለ ነው አንዳንዱ ደግሞ ጊቭ አፕ የሚያደርግባቸው ነገሮች አሉ እንዳልኩሽ ሱፐሪቲ እና ይሄ ኢንፌሪዮሪቲ የሚባል ስሜቱም ሊመጣ ይችላል እኔ ነኝ ያገኘዋት እኔ ነኝ እንትን ያልኩሽ የሚባሉ ነገሮች ስለሚመጡ ከዛም በኋላ ዘላቂነቱን ነገሮች የሚቀንሱ ወይም ደግሞ ይሄ ዘመን ተሻጋሪ እንዳይሆን የሚያደርጉ ነገሮች ይመጣሉ ስለዚህ ከማን ጋር ነው ይሄ እንደዚህ ነገር ውስጥ ወይንም እዚህ ተቋም ውስጥ የምገባው ምን አይነት ሰው ነው ቅድሚያ መተዋወቅ የሚባለው ነገር ወሳኝነቱ እዚህ ጋር ነው ብዙ ጊዜ እንደው የሚሳካላቸው የሚባሉ ሰዎች ምን አይነት ሰዎች መሰሉሽ በጓደኝነት አብሮ የቆዩ ወይም ደግሞ የአብሮ አደጎች አይነት ነገሮች የሉ እነሱ ወደ ፍቅር ግንኙነት ሲገቡ የተሳካላቸው ይሆናል ከምን አንግል ልንገርሽ መሰልሽ ከአንደኛው ለምሳሌ የሱ ባክግራውንድ ወይ ፋሚሊ ባክግራውንድ ከወላጆች ጋር ምናምን ያላደገ ቢሆን የእናት ፍቅር ምናምን ብዙ አይገቡ ከዛም በኋላ እሷ ደግሞ ይሄ ቢግ ፋሚሊ የሚባሉ ሰዎች የሉም ይሄ በዓል ሲሆን ወይ ደግሞ እናታቸው ነገር ስትሆን ቶሎ የሚደርሱ አይነት ምናምን ነገር ቤት ውስጥ ነው እሷ ያደገችው ከዛም በኋላ እሷ ትሄዳለች ወይ እናቶቿ ጋር ከእህቶቿ ጋር የምትሰበስበት ጊዜ ይኖራል አንኮንሺየስሊ እሱ ምን ይጀምራል መሰልሽ ለኔ ጊዜ እየሰጠሽኝ አይደለም ይላል ስፈልግሽ አጣውሽ ይላል በሱም ልክ ነው በሷም ደግሞ እዚህ ጋር ከሰው ጋር ነች ከዛ ጋር ደግሞ ፋሚሊዎች ጋር ነች ልክ ነች ከዛም በኋላ ቃላት ልውውጥ ሊመጣ ይችላል ከዛ ምን ልትለው ትችላለች አንተ እኮ የእናት ነገር ስለማታውቀው ነው ልትለው ትችላለች ባሽ እንደዚህ ስትለው ምን ስሜት ይሰማል አይደንቲቲ ጥያቄ ውስጥ ይገባል የሱ ላይ ማለት ነው ይሄ ነገር ይቀጥላል ከዚህም በኋላ ይሻከረ ነው የሚሄደው ይሻከራል ሳይሆን የሚቋረጥበት እንትኑም ይሰፋል ምክንያቱም ሁሌ እሷ እናቷ ጋር ሄደሽ ቁጥር ያ ነገር ይከሰከስበታል አይደንቲቲ ጥያቄ ነው እሱ ጋር የሚመጣው ስለዚህ ብዙ መተዋወቅ ምን አይነት ሰው ይሄ ነገር እንደዚህ ያስከፋዋል ወይ እንዲ ቢልስ አንዳንዴ እኮ መናገር ፈልገሽ መናገር እንደሌለብሽ አውቀሽ ዝም ማለት ከምንም በላይ የመብሰል ጉዳይ ነው ወይ ደግሞ ትልቁ ነገር ነው እንደምትበሲ የምታቂበት መንገድ እኮ ትልቁ ነገር እኮ ሁሉ ነገርሽን እኮ አውጥተሻለ መናገር አለብሽ ያን ነገር ግን መናገር እንደሌለብሽ ደግሞ ታቂያለሽ ዝምት ያልሽ ያን ነገሮችን ታሰልፊያለሽ እንደዚህ አይነት ማንነት አለኝ ወይ ስሜቴንስ በግልጽ መግለጽ ይችላል ወይ ሪሌሽንሺፕ ብዙ ጊዜ የሚነሳው ወይ ደግሞ ተያያዥነት ያለው ከአታችመንት ጋር ነው ከልጅነት ጋር አታችመንት ላይ ካሳዳጊዎች ጋር ነው ሞር ግን ከእናት ጋር ያለው ነገር አይደል አታችመንት ላይ ከዛ አቮይዳንት ነው እንበልያለች ስሜቱን መግለጽ አይፈልግም ወይ ደግሞ አይችልበትም ስሜቱን መግለጽ እሷ ደግሞ እዚህ ጋር ወድሻለሁ መባል ትፈልጋለች ገባሽ ልታወራም ትችላለች እኮ እስቲ እንደዚህ በለኝም ልትለው ትችላለች እኮ ያን ነገር አልፋም ማለት ነው ላይል ይችላል ያን ነገር መቋቋም ይችላል ወይ ያን ነገር ሳልፈዋለሁ ወይ ከምኔስ ሰው ጋር ነው የሚሄደው ምን ያህል ዝግጁነት አለ ባሽ ዝግጁነታቸው እዚህ ጋር ነው የሚጠየቀው ስለዚህ እንዳስነ ልቦና ባለሙያም እንደዚህ እንደ ጋይዳንስን ብትዩ ፍቅር ግንኙነት ውስጥ ወይንም ትዳር ውስጥ ወይንም ጮኛ ማቾች ውስጥ ለማጨትም ስትገቢ ምን አይነት ስብና አለ ያስም ይመጣው ሰው ምን አይነት ስብና አለው ምን አይነት ነገር ነው የሚከሰተው ሃንድልስ ማድረግ ይችላል ወይ ከምን አይነት ሰው ጋር ነው ይሄን ነገር ስምቀጥለው የሚባሉ ነገሮች አሉ መጀመሪያ ዴቲንግ ሲያል ብቻ ብዙ ነገሮች አሉ አይደል ዴቲንግ ላይ እነዛ ነገሮች የምር የሚቀጥሉ ነገሮች ናቸው የሚባለው ነገር ወሳኝነት ስላለ መጀመሪያ ላይ ተጠናንተው ገቡ ይዋደዳሉ ወይም ደግሞ በደንብ ተዋውቀው ከልጅነታቸው አብረው ያደጉ ሰዎች ናቸው ግን እዛ ትዳር ውስጥ ወይም ደግሞ ጓደኝነት እጮኝነት የሚባለው ነገር ውስጥ ከገቡ በኋላ በዘላቂነት ያንን ስለማስቀጠል ከነሱ ምን ይጠበቃል ብዙ እንትኖች አሉ የሚጠበቅባቸው ነገሮች አሉ ስብና ወሳኙ ነገር ነው ባህሪ
ወሳኙ ነገር ነው ከዛም ባለፈ ግን አንዳንዴ ሰዎች ምን እንላለን መሰለሽ ካራክተር የሚባል ነገር አለ ካራክተር ማለት የሆነን ባህሪ ታመጫለሽ ግን ደግሞ ያን ነገር ይዘሽው የምትቀጥዩ ነገር ነው ወይ ነው ቀላል ነው ለምሳሌ ትሁት መሆን ግን ትሁት ሆኖ መቀጠል ደግሞ ካራክተር ያስፈልጋል እዛ ነገር የተገነባ ነገር ነው ወይ መልካም ባህሪ ይመጣል መጥፎ ባህሪም የሚመጣ ነው የሰው ልጅ ሲወለድ መጥፎ ነው አልተወለደ ወር ደግሞ እንደ ሳይኮሎጂም ትራውማም በዩ ወር ደግሞ ሳይኮአናሊሲስ ላይም ብንሄድ ከነዛ ነገሮች መጥፎ ነገሮች ቢመጡም ሁሉ ነገርም ታከሙ ደግሞ ወደ ፖዚቲቭ መምጣት ይችላል ምን አለ መሰለሽ ከኔጌቲቭና ከፖዚቲቭ የቱ ይበልጣል የሚባል ነገር አለ ባንቺ አረዳዴቱ የሚበልጥ መስልሻል ለምሳሌ ሁለት ወልፍ ተኩላዎች አሉ እንበል ሁለት ተኩላዎች አሉ ነጭና ጥቁር ነጭ ያው ፖዚቲቭ ላይ እንሰደው ጥቁሩን ደግሞ ወደ እንትኑ እንሰደው ወደ ኔጌቲቭ ሁሉም ሰው ላይክ ማንነት ውስጥ አለ የትኛው የሚያሸንፍ መስልሻል ብዙ ጊዜ አንተ በደንብ ይመገብከው ስለዚህ ምን ላይ ነው ይሰራሹ ጥሩ ማንነት ላይ ነው ወይስ መጥፎ ነው ብዙ የመገብሽው ጥሩ ላይ ከሆነ ወይ ደግሞ ነጭ ላይ ከሆነ የምትቀጥዩም ደግሞ ካራክተሩም ደግሞ በዛ ልክ ይሆናል የጀመርሽው ነገር አለ ከዛም በኋላ ደግሞ የምታሳድጊው ነገር አለ አብሮሽ የሚቀጥለው ነገር ካራክተርሽ ነው ብዙ ትንታኔ ውስጥ ያስገባናል እንጂ ካራክተር ቢሄቪየር እና ምንላቸው ብዙ ነገሮች አሉ እኛ ቀጣ አማርኛው የሚፈታልን ባህሪ ብለን ሁሉንም ስለምንይዘው ነው እንጂ ብዙ የተለያየ እንትን አላቸው የተለያዩ አይነት ነገሮች ናቸውና ብዙ እንትኖች ይጠይቃሉ እና ከዛ አንግል ነው ካራክተራቸው ምን አይነት ነው መገንባት ያለብን ካራክተሮች ላይ አሁን ፎከስ ብናደርግ እንዲቀጥል ወይም ደግሞ ጤናማ የሆነ ትዳር ወይም ደግሞ ዘላቂ ሆነ አመታትን የሚሻገር እጨኝነትን በትዳር መንበለው ብዙ ጊዜ የሚያድግ ነገር ሲሆን ነው አሪፍ እንዴት መሰለሽ ፍቅረኛም ብትሆኚ ወደ ትዳር ሲገባ ነው የሚያድግ ነገር ሲሆን ነው ሲጀምሩ መልካም የሚሆነው ትዳርም ኮን ደግሞ ወደ ቤተሰብ የሚያድግ ሲሆን ነው አሪፍ የሚሆነው ስለዚህ ለዛ ደግሞ የሚገባና ይሄ ተመጣጣኝ የሆነ ማንነት መገንባት አስፈላጊ ነው ለምሳሌ አሁን በቀላሉ አድማጭ መሆን ብዙ ጊዜ አሪፍ ተናጋሪ መሆን ሴት ተጠብሳለ ትዳር ታገኛለህ የሚባል ነገር አለ አይደለ ጥሩ አድማጭ መሆን ደግሞ የተሻለ ነው ለመዝለቁም ወይም ደግሞ ያን ነገር ጀምሮ ያላለማቆሙ ለምሳሌ ጸጋ የሚለው ቆንጆ አባባል አለ አይደለ መያዝ ትችላላችሁ ግን ደግሞ ማቆየት ትችላላችሁ ወይ ነው መያዝ ይቻላል ግን ማቆየቱ ነው ወሳኝ መያዝ ቀላል ነው አንድ ወር ሁለት ወር ከሰዎች ጋር ነው ለማዝለቅ ደግሞ የሚያስፈልጉ ነገሮች አንደኛው አድማጭ መሆን ነው ስናደምጥ ደግሞ ለምንድነው የምናደምጠው ነው አብዛኛው ጊዜ አሁን አድማጭ ብትይ ሁሉም አዎ ማዳመጥ ልክ ነው ይልሻል የሚያዳምጠው ለምንድነው ለመመለስ ለምሳሌ አሁን እኔ አሁን ማዳምጠው ለመመለስ ከሆነ ካንቺ የምፈልገው የሆነ ስተትም ከሆነ እቺ ነገር አሳኪያት ለማለት ነው መጥፎ ነገሯን አግሩዞ ለማየት መጥፎ ነገሯን ብቻ ሳይሆን ለመመለስም ይሆናል አንዳንዴ መሸነፍ የማይፈልጉ ሰዎች አሉ ለምሳሌ የሆነ ነገር ስትይ ኦኬ በምን አይት የሆነች ትሪክ ልጠቀም ይልሻል ባሽ እንዲስትለኝ እንደዚህ ላታለሁ እንዲስትለኝ እንደዚህ ላታለሁ ኔጌቲቭም ላይሆን ይችላል ፖዚቲቭም ቢሆን አንተ እኮ እንደዚህ ነገር ሶ እንዴት ብዬ ልመልስላት አዎ ምናምን ይልሻል ቴንኪው ምናምን ባሽ ለመመለስ አይደለም ማዳመጥ ያለብሽ ለምን እንደዛ አለች የሆነት ነው ወይ ከልብ ነው ወይ የሚለው ነገሮች ከዛም በኋላ ደግሞ ወደ እዚህኛው ደግሞ ስንመጣ ወደ ፍቅር ግንኙነት ደግሞ ስንመጣ ወይም ወደ ትዳር ውስጥ ማዳመጥ ማለት ለፍቅረኛችን ወይም ደግሞ ለትዳር አጋራችን የምንሰጠው ትልቁ ነገር ቢኖር ጊዜ ነው አሁን ደግሞ ብዙ አስመሳይና ውሸት የበዛበት ነገር ነው ያለው ስለዚህ ከልብ የሚያዳምጠውን ሰው ይፈልጋል ስትመጣ አንቺ ጋር ነፃ ነች ወይ የምታወራው ነገር ትረጃታለሽ ወይ ሊያሰለች የሚችሉ ነገሮች አሉ አሁን ስለ ስራዋ ብታወራልሽ ሁሌ ስለ ስራዋ የምታወራልሽ ሁሌ ሊያሰለችሽ ይችላል ግን ደግሞ አማራጭ አለሽ እንዲዘልቅ ማድረግ አለብሽ ስለዚህ የምር መረዳት ምንድነው እዛ ጋር የተፈጠረ ያለው ምንድነው የሆነ ያለው ስታዳምጫት ለሷም አንደኛ አረፍት ሰጫታለሽ ሁለተኛውንም ትክክለኛው ፐርሰን ማን ይሆንላታል እሱ ይሆንላታል በሱም ደግሞ እንደዚህ ብዙ ነገሮች አሉ ጓደኛ ተብሎ በጓደኛ መከዳት አለ በጓደኛም ብዙ የሚደርስ ነገሮች አሉ መተማመን ምናምን ስለዚህ እዛ ጋር የማይፈልጉን እዚህ ጋር ላንቺ የሚያወጣልሽ ነገሮች ይኖራሉ ምን ያህል ታዳምጫለሽ ነው ማዳመጥ ወሳኙ ስለሆነ ሌላ ደግሞ ወሳኙ ነገር ይቅርታ ነው ትንሽ ከሰዎች ጋር የምታከራክረው ይቅርታ ነው አሁን ብዙ ጊዜ ስላጠፋሽ ብቻ አይደለም ይቅርታ መጠየቅ ያለብሽ ላይክ እዛ ጥፋት ውስጥ ያንቺ ድርሻ ትንሽ ሊሆን ይችላል አንድ ጊዜ ነው አሉ ሰውየው ማግባት ፈለገና ምን አለ ይባላል አባቴን ላገባ ነው ይሏል ከዛ ይቅርታ ጠይቀኛል ምን አርጋል በቃ ይቅርታ ጠይቀኛል ከዛ ምን እንደሆነ አልገባኝም እሺ ብሎ ይቅርታ ጠይቀው አሁን ማግባት ይችላል
ሚስት እንደዛ ናት በሚለው ነው አይደለም ትዳር ውስጥ አጠፋሽም አላጠፋሽም ይቅርታ መጠየቅ አለብሽ ተቆራርፎ አንድም ቀን ለዝለቅ አይቻል በኩርፊያችሁ ውስጥ ያተጥለቅ ነው የሚባለው አይደል ያጠፎት እኮ ነው ትንሽ ሊሆን ይችላል እኔ ይቅርታ ካልኩኝ ግን ምናልባት እሷ ጋር ያለው ጥፋት ደግሞ ሞር ይታያትና እሷ ይቅርታ ትላለች ያ ነገር ይፈታል ማለት ነው አንዳንድ ሰዎች አሉ ደግሞ ይሄ ናርሲስቲክ የሆኑ አይነት ሰዎች ብዙ የሚወራላቸው ሰዎች ማለት ነው እነዛ ሰዎች ደግሞ ምን ይፈልጋሉ ሰሽ ይቅርታ ካልተጠየቅም ሞቼ ይገኛሉ አንዳንዴ መፍትሄው መጥቶ ሊሆን ይችላል አታምሽ ከሆነ ወይ ደግሞ አታምሽ ካላት እሺ ብላ በጊዜ መታለች ቢቆራረፉም ቢጣሉም ከዛም በኋላ ያ ነገር አስተካክለዋለች ነገር ግን የሚያዩት ምንድነው እንዴት ይቅርታ አጠይቀኝ አንዳንዴ ችግሩ ከተፈታ ይቅርታ ይግድኩ መጠየቅ የለብን ይቅርታ መጠየቅ ወሳኝ ነገር ነው ስለ ይቅርታ ስንናወራ ግን ደግሞ የግድ ደግሞ ይቅርታ መጠየቅ አለብን ደግሞ ማለትም ተገቢ አይደል በቃ ዋናው ነገር እኮ ችግሩ መፈታቱ ነው ችግሩ እንደተፈታ ካየን ደግሞ ከተረዳ ያ ነገር ግልጽ ከሆነ የግድ ምንድነው ይቅርታ መጠየቅ አለብን እንደዛም ነው ተኮፍሶ መጠበቅም ትክክል ስላልሆነ ማለት ነው ሌላው ደግሞ ሁለቱም የበቂ ሆነ ግን ያልበዛ የተወሰነች የየራስ ጊዜ ያስፈልጋቸዋል ለምሳሌ ስዕል መሳል የምትወድ ከሆነ ያ ነገር የምታሳልፍበት ዋና መዋኘት የሚወድ ከሆነ የግል ጊዜ ያስፈልጋቸዋል ምክንያቱም አንድ ላይ ሁሌም ሲገናኝ መሰልቻቸትም ይመጣል አብሮ መዋል አብሮ በተለይ ደግሞ አንዳንድ ቦታዎች ላይ አንድ ላይ የሚሰሩ ሰዎች ይሉ አብሮ መዋል አብሮ መስራት ከዛ ማታም ሲል ወሬ ሁሉ ይጠፋባቸዋል ፈልጎት አይደለም ስልሽ ምንድነው ሼር የሚያደርጉት ነገር ምን አለ ግን ሁለቱም ግን በቂ ሆነ የየራሳቸው ጊዜ ያልበዛ እንደማ አንዳንድ ሰዎች ደግሞ በቃ ጊዜ ያስፈልገናል ይያሉ የራሳቸው ነገርና ይሄን ነገር ይቀንሱታል ወይ ደግሞ ወደ መለየት የሚገባው ብዙ ጊዜ እንደዚህ ነው አሁን ላይ የመጡ ባህሪያቶች አሉ እንዴት እንደሚያመጡት አይገባኝም የራስ ጊዜ ማሳለፍ ያስፈልጋል ይላሉ ወይ ደግሞ ዝምተኝነት መሆን ያስፈልጋል ይላሉ አንዳንዴ ተናግረ ለውጥ ከሌለው ዝምበል ነው ይባሉ እሺ ብለው ይወስዱትና ያኮርፋሉ እንደዛ የሚረዱም ሰዎች አሉ ስለዚህ የየራስ ጊዜ በተወሰነ መንገድ ሁለቱም የየራስ ጊዜ ሲኖራቸው ሲገናኙ ጋራ ጊዜ ላይ የሚያወሩት ነገር ይኖራል ብዙ ነገርም ሼር የሚደራረጉት ነገር ስለሚኖር የተሻለ ነገር ነው የጋራ ጊዜ ሌላው ደግሞ ወሳኙ አሁን ላይ ባለው ዘመን ጋር የሚሄደው ነገር የቴክኖሎጂ አጠቃቀም ወሳኝ ነው ብዙ የሚያጋጨው ነገሮች እነሱ ስለሆኑ ይሄ ነገር ከትዳር አንፃርም ብቻ አይደለም ከልጆችም አንፃርም ስለሆነ ብዙ ጊዜ ቦታ የማይሰጣቸው ሰዎች ወይም ደግሞ ልጆች የምናገኘው ቤተሰቦቻቸው የሚያሳልፉት ነገር ነው በፊት ቴሌቪዥን ነበር አሁን ደግሞ ወደ ስልክ ሆኗል ሁሉም ወደ ግል መጥቷል ወደ ራሳቸው ስለመጡ ከሶሻል ሚዲያው ጋር ጥብቅ ማለት ወንድም የየራሳቸው ነገሮች ላይ ጥብቅ ማለት ከዛዛ ጋር የሚያርጋቸው ነገሮች አይኖሩ ከዛ እንደዚህ አይነት ልጆች ምን ይሆናሉ መሰልሽ የራሳቸው ክፍል ካላቸው የራሳቸው ክፍል ላይ ጌም መጫወት በጣም የሚወዱ ከሰዎች የሚርቁ እነዛ ሰዎች አሁን በቃ የሚያስደስታቸው ምንድነው ከሰው ጋር መገናኘትም አይደል ቢያገባም ያ ልጅ ጌም መጫወት ነው ያቆመው ባሽ ያሳደገ ይላል እንጂ ቴክኖሎጂ አጠቃቀም ላይ ከእናትና አባት የሚሰራ ነው በቃ ስልክ የማይነሳበት ጊዜ ሊኖር ይገባል ከዚህ ሰዓት በኋላ የሥራ ስልክ አይነሳም ከዚህ ሰዓት በኋላ እንደዚህ ነገሮች አይኖሩ የሚባልበት ጊዜ ቢኖር የተሻለ ነው አሁን ላይ ደግሞ ብዙ እየተሰራም ያለው ትሬኒንጎች ላይም በሳይኮሎጂ ላይ የሚሰጡ ነገሮች የቴክኖሎጂ አጠቃቀም ሰዓት የሚባለው ነገር በደንብ እየተሰጠ ነው አሁን ላይ እኔ ከማውቃቸው ሰዎች ላይ ሌላና ዋነኛው የመጨረሻ አንድ ልጅና ማርነቅ ስሜት ፍቅር ነው አንድ ፍቅር ለመባል ላይክ ማሟላት ያለበት ኢንቲሜሲ ፓሽን እና ኮሚትመንት ነው አንዱ ስሜት ነው ማለት ነው ፓሽን ላይ ያለ ወይ ኢንቲሜሲ ላይ ያለ ስሜት ነው ስለዚህ ከፍ ሊል ይችላል ዝቅ ሊል ይችላል ምን እናገረው ነገር ምንድነው ስሜትን ዝቅ የሚያደርጉ ናቸው ወይ ስሜቱን ከፍ የሚያደርጉ ባሽ አንዳንዴ ሆም ብለሽ አፕሪሺየት ማድረግ መቻል አለብሽ ይሄ ነገር ያምራል እንደዚህ ቆንጆ አረክሽው እንትን አረክሽው ምክንያቱም ስሜት ነው ዝም ከተባለ ይቀዘቅዛል የሚያስጨምሩ ነገሮች ያስፈልጋሉ ትችት ሊኖር ይችላል ነገር ግን ትችቶችሽን ሁለት መስመር ብታረጋቸውና ከላይ መጀመሪያ ላይ አርናቆት ይሄ ነገርሽ በጣም አሪፍ ነው እንደዚህ ቆንጆ ነው እንደዚህ አርገሻል በጣም አሪፍ ግን እቺ ነገር ደግሞ እንደዚህ ተስተካክያት ሌላው ደግሞ እንትሩ ነው በጣም ነው የሚያምረው ስሜቷን ከፍ የሚያደርግ ነገር አረክሽላት አፕሪሺየት አረክሻት ከዛ መናገር የምትፈልጊያትን ነገር ተናገርሽ ማስተካከል ያለባት ከዛስ በምን እንደመደምሽ በጥሩ ነገር ገባሽ ያ ነገር አሁን ይሄ ስሜቱን ፍቅር የሚባለውን ይሄ ስሜቱን ከዝቅ የሚያደርገው ነገር ያቆመዋል ማለት ነው ምክንያቱም ጥሩ ነገር ሰተሻታል ልትጫጫው አትችል ያነጋገር ጥበብ ማለት ነው ያነጋገር ጥበብ ነው ግን ደግሞ ይሄን ያለው ሰዎችም ከበድ አድርገው የሚያዩት ነገር ደግሞ አይደለም ያነጋገር ጥበብ ብለው ይሄ ነገሩን ትልቅ የሚያደርጉት ነገር አይደለም ይሄ ያለ ነገር ነው
ሚስትሽን አፕሪሺየት ማድረግ ላይክ መጀመሪያ ላይ እኮ አለ አይደለ እስክታገቢያ ድረስ አፕሪሺየት እኮ ያደርጋታል እንዴ ነገርሽ እኮ በጣም አስተዋይነትሽ ገንዘብ የሚያጠፋ እኮ ነው አንቺ ገንዘብ ሴቭ የምታደርግ ካንቺ ጋር ሆኖ እኮ እንደዚህ ተቀየረ ይላል አፕሪሺየት ያደርጋል ትዳር ላይ ሲሆን ምን ችግር እንደዛ ቢላት ይጨምራል እንጂ እንትና አይሉ ምክንያቱም ፍቅር በአንድ ጎኑ ምንድነው ስሜት ነው ስሜት ከሆነ ደግሞ ይቀሰቅሳል ስለዚህ የሚጨምረው ነገርና ደግሞ ከፍ የሚያደርገው ነገር ያስፈልጋል እዛም ያነቃቁ ስሜት የሚሰጡ ቃላቶችን ስጦታዎችን መስጠት የተሻለ ነው በትዳር ረጅም ዓመት ለመቆየት ሚስጥሩ ምንድነው ባለቤቴን ወደዋለሁ ግን የሞቀ ቤቴ ሊበተን ነው ዋጋ የከፈልኩበትን ትዳሬን እንዳላጣው ምን ላድርግ ለማንም ማልናገረው ረጅም ጊዜ ውስጥ የቆየ የታፈነ ነገር አለ የቴጄ ሊሳንት ስለምትሉ እኛ ጋር አንድ መፍትሄ አለ መልህቅ በመልህቅም በፍቅርና በትዳር ህይወቱ ላይ የመማከር አገልግሎት ማግኘት ትችላላችሁ በ09774050 ላይ ደውሉልን የፍቅር ጓደኛ ወይም ደግሞ የትዳር አጋር ያላቸው ደግሞ አንዳንድ ሰዎች እንደ ተጣባባቂ የሚይዟቸው ሰዎች አሉ ብዙ ጊዜ በእጮኝነት ውስጥ እንትን ይባላል ይበዛል በትዳር ውስጥ ኮነ ቺቲንግ ልንለው ስለምንችል እዚህ ጋርም አንድ ጓደኛ አለች እዚህ ጋርም አንድ ጓደኛ አለች እዚህ ጋርም አንድ ጓደኛ አለች በተለያየ ቦታና አጋጣሚዎች የተለያዩ ሰዎችን የሚያወራ ወይም ደግሞ እጮኛ ያለው ሌሎችም እጮኛዎች ያሉት ሰዎች ይኖራልና ይሄ ከምን የተነሳ ነው የሚፈጠረው ከፍርሃት ነው ወይስ የእውነት መጥፎ ባህሪ ሆኖ የሚሄድ ነገር ነው እንዴት ቺቲንግ ልንለው አንችል እጮኛ ነው ላይክ እጮኛ ካለች ከሌላ ሴት ጋር ሆንኩኝ እንዴት ነው ቺቲንግ ልንለው አንችል ያው በትዳር አልታሰርኩም የሚል አስተሳሰብ ያላቸው ሰዎች ስላሉ ነው ይሄም ቺቲንግ ነው ግን በትዳር ውስጥ ሲሆን ያው ትዳርን ሊያፈርስ የሚችል ነገር ነው ልጆችን ሊበትን የሚችል ነገር ነውና ይሄኛው ግን አንድ ተቋም ውስጥ ወይም ደግሞ ትዳር ውስጥ አልገባንም ስለዚህ እጮኛዬ ነሽ የመሞከር መብት አለኝ የሚል አመለካከት ስላለ ነው አዎ ግን ምን አለ መሰልሽ ከዛ ሰው ጋር እንደሞ ነው ፍቅረኛ ካለች ከፍቅረኛ ጋር ያለኝ ነገር ሌላ ከፍቅረኛ ጋር ሊዝበት አልችልም ነገሮችን ቀለል ስለምናረጋቸው ይመስለኛል አንዳንዴ ይሄ ዘመን አመጣሽም ነገርም ስለሆነ ምክንያቱም እንዳልኩሽ ይሄ በቂ ሳንሆን ወይ ደግሞ ማቹሪቲ ሌቭላችን ከፍ ሳይል ለዚህ ነገሮችን እንጀምር ይል አንዳንዶቹ በምን ይጀምራል መሰለሽ ሃይ ስኩል ላይ ወይ ደግሞ 8 ያክል 7 ያክል እንደዚህ ነገር በሚጀምርበት ሰዓት ግን ያው ሃይ ስኩል ላይ ነው ሞር ይሄ ነገር ያለውና ምን ይጀምራል መሰለሽ ይሄ አንዳንዴ ሪኮግኒሽን የሚፈልጉ ሰዎች አሉ አረንተማማ እንደዚህ ከንተና ጋር የሚባል ነገር ይመጣል ከዛ ያ ነገር ሳይታወቀው ወደዛ ሰው ማንነት ውስጥ ይገባል አድጎም አይቶ ምን የሚባል ነገር አለ መሰልሽ ይሄ ፍቅረኛነች ወይ ደግሞ እጮኛነች ብሎ ያን ነገር ካላቆመው ትዳር ማቆም በምን እርግጠኛ ነሽ በምንም ስለዚህ ቺት እንዴት ልንለው እንችል ገባሽ እዛ ጋር ግድ እኮ ሄዶ መበተን የለበት እስኪ በተነውም ደግሞ መጠበቅ የለበት ይሄ አንዳንዶቹ ከስሜት ብልሃትነት ጋርም የሚያያዝ ነገር አሉ የስሜት ብልሃት ማነስ የሚባል ነገር ሁሉንም ሲያይ ሁሉንም የሚያምረው ሰው አለ ሁሉንም ሲያይ ሁሉንም የሚያምረው ሰው አለ ለምሳሌ ምን እንትን አለ መሰልሽ በንግዱ ዓለም ላይ የሚያማምር ልብስ ውጭ ላይ ይደረጋል መብራት ይደረጋል ምናምን ከዛም በኋላ ስታየው ምናምን ሄደሽ መግዛትን ትፈልጊያለሽ አይደለ ስሜትሽ መቋጠራት እቺም ገዛም ያምልሻል ያለ ኢሞሽናል ኢንተለጀንስ የሚባለው ነገር አይኖርም ሄደሽ ለመግዛት ሰፍ እንድትይ ያን ነገር ያቀርቡታል ወይም ደግሞ 2-3 ሆነው ነጋዴዎቹ አንድ ላይ ይሸጣሉ ከዛ ሰው ደግሞ ያ ነገር እየተገዛ ነው ብሎ ሰብሰብ ይላል ያ ኢሞሽናል ጫታ ነው ስለዚህ አንዳንድ ሰዎች ሁሉንም ሲያዩ ሁሉንም ይመኛሉ ሰባሽ ስሜቱ ከዚህ ጋርም ይላል ከዛሽ ጋርም ይላል እንጂ ይሄ እርግጠኛ ለመሆን ከመሆን ጋር የሚባል ነገር ብዙ አሳማኝ አይደለም ይኖራል ግን ሬር ኬዝ ነው የሚኖረው ምክንያቱም እኔ ላይክ በጮኛ ላይ ወይ ደግሞ በፍቅረኛ ላይ የሚያስተማምን ነገር ከሌለኝ ለምን ቀጥላለሁ እንደምትሄድ ያወኩኝ እንዴት አብሬት ሆናል ፍቅር ላይ እርግጠኝነት የሚባል ነገር የለም አንድ ሰው ስታምኝ እኮ ማመን ስላለብሽ ነው እንጂ ያ ሰው ያይከዳኝም ብለሽ እኮ እርግጠኛ የምትሆኝበት ነገር አይሆንም እንደዛ ከሆነ ብዙ ጊዜ ቺስ ሲደረግባቸው ራሳቸውን የሚያጠፉ ብዙ ነገር ውስጥ የሚገቡ እንደዚህ ሰዎች ናቸው ስለዚህ እምነት እስከምን ድረስ መሆን አለበት ማመን አለብሽ አማራጭ የለሽ ማመን ላይ እስከሆነ ጊዜ እንደዚህ ያምናለሁ ከዛም በኋላ እንተና የሚባል ነገር የለም ማመን አለብሽ ለምን ማመን ብቻ ነው ምርጫሽ ሌላ ምርጫ የለሽ ሁሌ ተጠራጠርሽው ከሆነ ያ ነገር የወረደ እንጂ ያደገ አይመጣም ሁሌም ተጠራጠሪም ከሆነ ሁሌም ደግሞ የሆነ እንደዚህ ነው እንደዛ ነው እንደዚህ ነው የሚባል ነገር እንኳን እንቅፋት መፍጠር ነው ገባሽ ስለዚህ ማመን ነው ያለብሽ አሁን ለምሳሌ ዲስታንስ ሪሌሽንሺፕ ላይ ስታስቢው ከማመን ውጪ ምን አማራጭ አላችሁ ምንም ባያምኑ ምን ያመጣሉ
ፍቅሩን እየበደሉ ወይም ደግሞ ሁሌ እየተጨቃጨቁ ይሄዳሉ ሌላ ከስልሽ እንዲቀጥል ከፈለግሽ ያለሽ አማራጭ ማመንና ማመን ብቻ ነው ከማመን ውጪ ምንም እንትን ለምን እርግጠኛ መሆን አትችይማ ምን አለሽ እዛ እርግጠኛ የሆኑና አንዳንድ ሰዎች ደግሞ ራሳቸው ላይ እርግጠኛ የሚሆኑ ሰዎች አሉ ራሳቸው ላይ እርግጠኛ የሚሆኑ ሰዎች ስልሽ እኔ ቺት በፍጹም አላረገም ይልሽ እኔ እንተናጋ መቼም ሌላ ሰው ጋር ሄድም ይልሽ ከዛስ ያ ሰውዬ ደግሞ ሲሄድ እንደሚሆነ ሰዓት ላይ ሲሳሳት ምን ይሰማዋል መሰልሽ ፍቅረኛን ስላልወደድኳት ነው ሄድኩት ይላል ባሽ አገኘሽ ነው እኮ ግን አይደለም አንዳንዴ ምን አለ መሰልሽ ይሄ ስለ አታችመንት ጋር ለምናያይዘው አንዳንዴ ይሄ መፈለግና ለመፈለጋቸውን የማያውቁ ዲስኦርጋናይዝድ የሆኑ አታችመንት ስታይል አላቸው እውነት ፈልገን ነው ወይስ አልፈልገን ነው ቢፈልጉትም ራሳቸውን ይጠራጠራሉ አንጂስ የሆኑ ደግሞ ፕሪኦኩፓይድ የሆኑ ደግሞ ማለት ነው ተገቢ ነን ብለው ያስቡ አንቺ እኮ ልትወጁት ይችላልሽ እሱ ግን ለሷ መጠናታል አራም መጠናት እሷ እኮ እንደ ምናም ሁሌ ጥርጥር ውስጥ ይገባሉ አብረሽ ሆነሽ እንደ ድንገት ከስራ ባልደረባሽ ጋር ከስራ ብትወጪ አንድ ቀን እያወራችሁም ሊሆን ይችላል ሁሌ እሱ የሚሸኝሽ ከሆነ በቃ እንደዚህ እኔ ስለማልመጠናት ነው የሚባል ነገር ስም ይገባል ስለዚህ ቺቲንግ ሁሌ ስለተጠላ ይሆናል ማለት አይደለም ሬር ኬዞች አሉ የሚያሳስቱ አይነት ነገሮች አሉ ይሄ ከእንትን ጋር ሞር እናወራለን ከባድ ነው ግን እንደዛ ብሎ ለመደምደም በጣም ይከብዳል አዎ የሚገርምሽ ነገር ብዙ ጊዜ የሚባሉ ነገሮች ሁሉም ሰው ከየራሱ አንግል ስለሚያወራ ነው በእኛ ደግሞ ስትመጪ ከተጠና ጥናቶች ጋር ነው የምታያይሽ ወር ደግሞ ከሆነ ከተባለ አይነት ነገር ጋር ወይም ደግሞ ክላይንቶች ሲመጡ ካለው ነገር ጋር ነው ይወዳታል እኮ ቺት አርጎባት አብሮ የቀጠለ ትዳር የለም እንደ ልጅቷ የመቀበል ሁኔታ ወይም እንደ ትዳር አጋሩ የመቀበል ሁኔታ ነው መቀበል ሁኔታም ሳይሆን እንትኑ በጣም ይወስናል በርግጥ ይሄ ሁኔታው ለምሳሌ ከፋሚሊ ጋር ከሆነ ከባር ከሷ ፋሚሊ ጋር ከሆነ አይቀጥልም የሚችልበት ነገር አለ ለምሳሌ ብዙ ጊዜ ምን ይባላል ቺት ካረገብሽ አብራችሁ ትሆናላችሁ የሚባል ነገር አለ ብዙ ሴቶች ምን ብለው ይመልሳሉ ገለዋለሁ ልትል ይችላልች ትክክል ምናምን ግን ትክክለኛ መልስ የሚመልሱ ሰዎች በምን ታገኛቸዋለሽ መሰለሽ ቦታው ላይ ሰው ነው ያን ነገር መወሰን የሚችለው የምር ያን ሰው ኮደርሽና የሚፈታ ነገር ካለ የምትፈጭበት ነገሮች አሉ ግን እንደየሁኔታው ደግሞ የማይፈታም ደግሞ አለ የማይሄድም አለ የሚሄድም አለ አይ ይቅርታ አርጌለት አብረን እንቀጥላለን ብላሽ ያ ነገር ሲመጣ የኔ ገለውም ሊሆን አይታወቅ ይሄ እርግጠኝነት አትሆኝም ምምልሽ አንደኛ ወደዚህ ጋር ስለሚመጣ ማመን እንጂ እርግጠኛ መሆን አትችይ በማንም ነገር ሰው ላይ ከዛን ግን ነው ግን አመልም ያለባቸው ሰዎች አሉ ወደኛ ደግሞ ብትመጪ እንዴ አመል እንትን ምናምን ብለን አይደለም እንስቱ ወይ ደግሞ ወንድ ልጅ በቃ ባህሪው ነው የሚባል ነገርም አይደለም ሴክስ አዲክሽን ያለባቸው ሰዎች ሊሆን ይችላል እንዳልኩሽ የአታችመንት ስታይል ጋር ሊሆን ይችላል ብዙ ነገሮች አሉ ይሄ በማማከሩ ላይ ወደ ፍቅር ላይ ከፍቅር ጋር በተያያዘ ላይ ሰፋ ያለ እንትን ውስጥ ነው ያለው ይሄ ትልቁ የሚመጣው አቬሬጅ ውስጥ ነው ሰዎች ይመጣሉ ይሄን ነገር ምናምን ግን የሚታከሙ ነገሮች ስለሆኑ ሁሉም ብቻ ስነ ልቦና ባለሙያ ጋር ቢመጡ ብዙ ነገሮች የሚታከሙ ነገሮች አሉ እንጂ እንደ ዘልማት አመል ስለሆነ ነው ወንድ ልጅ ስለሆነ ነው ተብሎ የሚታለፍ ነገር ስላልሆነ ስለዚህ ብዙዎቹ ችግሮች የስነ ልቦና ችግሮች ናቸው እንጂ የባህሪ ጉድለቶች አይደሉም ማለት ነው ባህሪ ጉድለት ምንላቸው ምንኖች ናቸው ለምሳሌ ሰዎች ልማዳቸው አንተ እንዳልከው ለምሳሌ ወደ ቺቲንግ ውስጥ እንዲገቡ የሚያደርጋቸው ነገር የራሳቸው ፍላጎታቸው ወይም ደግሞ ልማዳቸው ሳይሆን አብዛኞቹ ከስነ ልቦና ችግሮች የሚመጡ ናቸው ወይ ለማለት ነው ልማዳቸው ስንል ምን አይነት ልማድ አላቸው ለምሳሌ ብዙ ሴት የሚወድ ወንድ ሊሆን ይችላል አንድ ሪሌሽንሺፕ ላይ ወይም ደግሞ ከእጮኛው ጋር መዝለቅ የማይችል ማንነት ያለው ሰው ሊሆን ይችላል ከምን አንፃር መጣ ነው ለምሳሌ ብዙ ሴቶች የሚወዱበት ምክንያት ምንድነው ለምንድነው ብዙ ሴቶች የሚወዱ ከባድ ነው እንደዛ ስላለ ምክንያቱም ብዙ ሴቶች የሚወዱ ለምንድነው ብዙ ሴቶች ጋር የሚሆነው ለምንድነው አብዛኛው ነገር የሚያዘው ከሴክስ ጋር በተያያዘ ነገር ነው አይደለም ሄደው ሴክስ አዲክሽን ያለበት ሰው ከሆነ አሁን ከውሴዎች ጋር እንትን ማድረግ ይፈልጋል የሚያስቅሽ ነገር ምን አለ መሰለሽ የሴክስ ችግር የሚፈታው በሴክስ ይመስላችኋል አንዳንድ ሰዎች ቤት ውስጥ የሆነ ጉድለት ካለ እንደዚህ አይነት ጉዳይ ላይ ወጥቶ ከሌላ ሰው ጋር ስላደረገ መፍትሄ የሚያመጣ ይመስላል አሁን ምን አሉ መሰለሽ ናርሲስቲክ አይነት ፐርሰናሊቲ ያላቸው ሰዎች ቺትም አርጎ ብትይዩም ልክ ነው ለሱ ምክንያቱም እዚህ ጋር ጎደልኩባት ነገር የለም ይላል ገባሽ እዚህ ጋር ጎደልኩባት ነገር ስለሌለ በቃ ልክ ነኝ ነው የሚልሽ አንዳንዱ ደግሞ ለመፍትሄ ነው ይላል ምክንያቱም ትዳር ውስጥ ገብተዋል በሁሉም ነገር ተስተካክሏል ነገር ግን ደግሞ በእንትን ጉዳይ በዚህ በሴክስ ኢሹ ደግሞ ችግር አለ ትዳሩን እንዳይፈታ
ሌላ ቦታ ሄዶ ስለፈታው ወይም ደግሞ ያን ነገር ስላደረገው ይሄን ነገር እየተጠበቀም ይመስለዋል ግን ከዚህ ጋር የተያዘ ብዙ አታችመንቶች አሉ ብዙ ኢነርጂዎች አሉ ሼር የሚደራረጉት እነዛ ነገሮች ስለማይገባቸው ናቸው ስለዚህ ከአታችመንት የምንበለው ወይም ደግሞ ከስብና መዛባት ጋር ካልሆነ እንደዚህ አይነት የሚያደርጉበት ነገር የለም ከፍቅረኛው ጋር ሆኖ ኢንሴኩሪቲ የሚሰማው ከሆነ ችግር ነው ምን አይነት አስተዳደግ ነው የነበረው ዞር ብለሽ የምታዩ ነገር ነው እናትና አባቱ ጋር ያየው ነገር ምንድነው ይሄ ልጅ የተቀረጸበት ነገር ምንድነው እንጂ ከፍቅረኛው ጋር ሆኖ ሌላ ሴት የሚመኝበት ነገር የለም ምን አለ መሰለሽ አንድ ሰው ከልብ ከወደድሽው እንኳን ሰላም ሆነሽ አይደለም ከልብ ከወደድሽው ሚሊዮን ምክንያቶች የሚያለያዩ ቢኖርሽም አንድ የሚያቆይሽ ወይ ደግሞ ከዛ ሰው ጋር አንድ የሚያደርግሽ ነገር ትፈልጋለሽ ሌላ ሴት ጋር የምትሄጂበት ነገር አይኖርም ስለዚህ ይሄ ችግር ላይሆን የሚችልበት ምንም አይነት መንገድ የለም አመልም ከሆነ አመሉ ምንድነው ጤናማ ነው ይሄ አመል ከየት መጣ አንዳንዴ እኮ ሳንፈልግ እኮ የሚሰጣን ነገሮች አሉ አረሱማ እንዴ እንትናና ያወራታል በሚባልበት ሰዓት እኮ እዛ ልጅ ላይ ፕሮግራም እናደርገው ነገር ስላለ ከዚያ ያን ነገር ማንነቱ ያደርጋል ካራክተሩ በዛ ይቀጥላል ገባሽ ከአንድ ሴት ጋር ከታየ ለሱ አረ ምናምን የሚባልበት ነገር ሲሆን ይችላል ከዛ እነዚህ ሰዎች ኮንፊደንስ ያጣሉ ለምሳሌ ካንድ ብዙ እኮ አሪፍ ነገር ያላት ልጅቶን ይችላልች የሆነ ነገር ከጎደላት ብር የላትም ደግሞ ብር የሌላትን ያስክልባል ነው እንዴ ጓደኞቹ ወዳታል ከዛሽ ጋር ግን ደግሞ ስለሚመጣው ነገር ያስባል ታዲያ ይሄ ችግር አይደለም ይሄ ዘልማድ ወይ ደግሞ ባህሪ ምናምን ምንላችሁ ነገር ሁሉም ነገሮች ከዚህ ጋር የተያያዙ ነገር ናቸው ከስብና ጋር የሚያያዙ ነገሮች ስለሆኑ ማለት ነው ስለዚህ ባህሪ ነው ምናምን ነው አንችልም ሁሉም መታከም ያለበት ነገር ነው ከማንነት ጋር ከፐርሰናሊቲ ጋር ስለሚያያዝ ወይን ከአታችመንት ጋር ስለሚያያዝ እንደዛ የሚሄዱበት እና በኔ እይታ ሁሉም ነገር የስነልቦና ችግር እና እንደዚህ የስነልቦና ባለሙያ ጋር መሄድ ያስፈልጋቸዋል ስለዚህ የታከመ የሚሄድ ነገር ነው በሚለው እንደምደማው በጣም ቆንጆ መልካም ብዙ ሰዎች ደግሞ ያለፈ የፍቅር የህይወት ታሪክ ይኖራቸዋል እድለኛ የሆኑ ሰዎች ናቸው መጀመሪያ ጓደኛቸው ከሆነ ሰው ጋር እስከ ትዳር የሚዘልቁትና ያለፈ የፍቅር ህይወት ጉዳት ወይም ደግሞ ያለፈ የተመሰቃቀለ ህይወትክ አሁን በሚኖርክ ሪሌሽንሺፕ ላይ ምን አይነት ተጽዕኖች ይኖርታል እሱስ እንዴት ሊታከም ይገባል ምን አለ መሰልሽ አንዳንዴ ሳይቋጭ የሚመጣም ነገር ይኖራል አሁን ሁሉም ነገር ላይ መጀመሪያ ላይ እንዳወራ ነው ማለት ነው መታወቅ የሚባል ነገር የለም ወይ ደግሞ ቅድመ ዝግጅቶች ወደዚህ ነገር ሲገቡ ከዛ ሰው ጋር ምንድነው የነበራት እስካሁን እስከዛ ሰውዬ ጋር ስሜት አለ ወይ አንዳንዴ ሳይዘጋ የሚመጣ ይሹ ይመጣና እዚህ ጋር ችግር ይፈጥራል አሁን ላይ ያለው ማለት ነው አሁን ላይ ያለው እንዴት ይፈጥራል መሰለሽ ከዛኛው ጋር የነበራት ወይንም ከበፊቱ ጋር ብዙ ጊዜ የሚነሳው ከሴቶች ጋር ስለሆነ ስለ ሴቶች ነው እሺ ይሳያልኩ ሞሮ ማለት ነው አንድ ያጋጠመኝ ነገር እንዴት አለ መሰለሽ እሺ በወንድ ጓደኛዬ ነውና ለዚህ ወዳጄ ነውና ምን አለ እሷን አይነት ሴት ካልሆነ አይፈልግም ነው ያለች የጎዳችሁ ጎርቶ አይደለም በሚገርምሽ ነገር እሱ ነው የጎዳት እና የሚፈልገው ሴት እንደዛች አይነት ሴት ነው እንደዛ አይነት ሴት ካልሆነ ሴት ማውራት የማይችልም የሚመስለው ልጁ እና እንደዚህ አይነት ኢሹ ሲነሳ ታወሪያለሽ አይደል ስትሰበሰቢ ትክክል እንደዛ ሲነሳ እሱ የሚያቅም አይመስልሽ ከዛ እንደዚህ ስትጠይቂው ግን ምንድነው ምናምን ብለሽ ቀረብ ብለሽ አንዳንድ ደግሞ ያሽም ደግሞ ያስገድልሽ እንደዚህ እንትን ቀረብ ብለሽ አወራው ደግሞ እኔም ፈልገው እንዲ ያለሽ ልጅ ነች ካልሆነ በቃ እንተናል ይሄ ልጅውን ኢሹን የዘጋ ይመስልሽ አልዘጋም እንደሱ አይነት ካልሆነ አይፈልግ ባሽ አሁን ይሄ ልጅ ከሌላ ጋር ቢጀምር እንደዛሽ ካልሆነችለት ይሆናል አይሆንም አንዳንድ ሰዎች ደግሞ እንደዚህ መጎዳት የሚፈልጉ ነገሮች አሉ ይሄ በተለይ ሪሌሽንሺፕ ላይ አንዳንዶቹ እንትን የሚፈልጉ ሰዎች አሉ አምባገነን የሆነባቸውን ሰዎች የሚወዱ ሰዎች አሉ ብዙ ሰዎች ባይሆኑም አሉ ስለሽ ሁሉም አንድ ላይ ይሆናል ማለት አይደለም ስለ ተወሰነ ሰው አለ አንዳንዴ እንክብካቤ ይፈልጋል አንዳንዴ ደግሞ እንክብካቤ የማይፈልግ ሰው አለ እንደዚህ እንትኖች ስለሚለያዩ ማለት ነው እዛ ጋር የሚያደርጋትን ነገር ወይ ደግሞ ዲስሪስፔክት ሲያደርጋት ደስ ይላት ይችላል ወንድ ሆነ ሌላ ምትል ትችላለች ይሄ ከስብና ጋር የሚያያዘም ነገርም ስለሚኖረው ምክንያቱም በዛ ጋር መጎዳቷን አንዳንዴ ትፈልጓለች እሷ ግን ፈልጓ አይደለም አንኮንሺየስሊ ትፈልጓለች ያን ነገር እዚህ ጋር ስትመጣ አሁን ያኛው የረበሸ ይመስላታል ግን አንኮንሺየስሊ ውስጡ የተደበቀ ነገር አለ የሪፕሬሽን ያደረገችው ሆነ ነገር አለ
ከዚያ ነገር ደግሞ ገንፍሎ መውጣቱ አይቀርም ብዙ ጊዜ እንጠቀማለን ይሄ ዲፌንስ ሜካኒዝሞች አሉና እነሱን ተጠቅመን ከዛ ነገር የምንወጣበት ነገር አለ ይሄ እንደማይሆን እንደማይዘልቅ ያመነችው ፍቅር አለ ያበፊቱ ማለት ነው ከዛ ያን ነገር ተጋፍጣ አክሰፕት ማድረግ አይፈልጉም በተለይ ቺት የተደረገባቸው ሰዎች ምናምን ደግሞ የተከዱ ሰዎች ይሄ አክሰፕት ማድረግ አይፈልጉም ብዙ የሚሰቃዩትም ለዛ ነው አንዳንዴ አብሮ ይሆናሉ ከዛ በዛ ማል የተፈጠረ ነገር አለ ያን ነገር አክሰፕት ማድረግ አይፈልጉም ስለዚህ ያን ጭንቀት ወይ ደግሞ ያን መለየት የለም ወደ ምን ያደርጉታል ሪፕሬሽን ያደርጉታል ወደ ውስጥ ይደብቁታል አንኮንሺየስሊ ከዛ እዚህ ጋር ሰላም ፍላፊት ላይ ያ ነገር ግን ገንፍሎ የሚወጣበት ታይም አለ ከዛ እዚህኛው ላይ ሲሆን የሆነች ነገር ተርኒንግ ፖይንቷ ነካ ሲደረግ ያ ነገር ገንፍሎ ይወጣል አንዳንዴ አክሰፕት ተደርጎ ነገሮችንም ጨርሶ መሄድ የሚፈልግም ስለማይኖር ከዛኛው ሪሌሽንሺፕ ጋር ያላለቀ ነገሮች በጣም ይጎዳሉ የነበረው ነገር ምንድነው ወይ ደግሞ ይሄ ሪአክሽን ፎርሜሽን የሚያደርጉት ነገሮችም ደግሞ አሉ ዲፌንስ ሜካኒዝሞች ምን ያደርጉልሻል እነዚህ አይነት ሰዎች ኦፖዚት የሆነ ነገር ነው የሚያሳዩሽ ከሚፈልጉት ነው አይደለም ለምሳሌ አሁን ከዛኛው ጋር የጨረሱ ይመስሉሻል በቃ ታልቻለሁ ማለት ብዙ ጊዜ እንደው ምን ይባላል መሰለሽ ስለ በፊት ፍቅረኛ ወይ ደግሞ ፍቅረኛዋ መጥፎ ነገር 10 ጊዜ ደጋግማ እንትን ካለች ከዛ ጋር ያላለቀ ነገር አለ እዛ ጋር የሆነ ነገር ስላለ ነው አንዳንዶች ደግሞ ምትረጁ ነገር አለ በነበርንበት ሰዓት ጥሩ ጊዜ ነበር ግን ይሄ ነገር አላስማማንም በቃ መቀጠል አልተቻለም ይልሻል ዘክቶ ይመጣል ማለት ነው እንደዚህ ሁሉም እንደዚህ ይላል ማለት አይደለም ግን ኦፖዚት ያሳይሻል በቃ ያ መጥፎ ነው እንትን ነው ምናምን ይልሻል ሪአክሽን ፎርሜሽን ነው እንጂ በውስጡ አለ ያ ነገር ሳይዘጋ ከመጣ እዚህኛው ጋር ተጽዕኖ ያደርጋል በደንብ ያደርጋል ከዛም ደግሞ እቺ ደግሞ አንድ ፕራክቲካል ስንወጣ ግቢ ላይ ሆስፒታል ላይ ያጋጠመኝ ነገር ምን አለ መሰለሽ ልጅቷ የምትወደው ፍቅረኛ ነበራት በልጅነቷ ከዛ ታማ እንደንገት ቤቷ ይሄዳል እዛ ቤት ሲሄድ ወደ ሴክስ ነገር ይገፋፋል እሷ በዛ ሰዓት ህመም ላይ ነች ብዙ እንትን አላለች ዝግጁ አይደለችም ያ ነገር ሲል ህመም ስሜት ይፈጠርባታል ያ ነገር አልፏል ከ7 ከ8 አመት በኋላ ሌላ ልታገባ እየተዘጋጀች ነው ከዚህ ልጅ ጋር እንደዚህ ኢሞሽናል አታችመንት ትፈራለች ህመም ነው የሚመስላት ባሽ አሁን እቺ ልጅ አሁን ያኛው ነገር ጨርሳለች ኦሬዲ ጨርሳለች ግን ደግሞ ይዟት አብሯት የመጣ ነገር አለ ይሄ ህመም የሚመስለው ነገር ይሄ ፊዚካሊ ስለሆነ ወይ ደግሞ ብዙ የሚወራ ነገር ስለሆነ ሰዎች ጋር ተደራሽ የሚሆን እንደዚህ ውስጣቸው ላይ ደግሞ ብዙ የታመሙ ነገሮች አሉ ሳይታከሙ ተሸፍነው የሚመጡ ይሄ እንትን ነው የሚባለው በአማርኛው ተዳፍኖ ይቀር የሚባል ነገር የለም ሁሉ ነገር ተፈቶ ሲመጣ እና ከበፊት ፍቅረኞቻቸው ወይ ደግሞ ትዳርም ቢሆን ፈተውም እንኳን ወደዚህ እየመጡ ያሉት ምንድነው እዚህ ጋር ያለው ነገር ያምራልቋል ወይ ተዘክቷል ወይ የሚባለው ነገር እዚህ ጋር ሳይዘጋ የሚመጣ ነገር እዚህ ጋር መጥቶ ይሄኛውን ቤት ማፍረሱ አይቀርም ምክንያቱም ኮሚቴሽን ልታረግ ትችላለች እሱ እኮ እንዲያርጉልኝ ልትሉ ትችላለች ካልተዘጋ ይሄ ነገር እንትላል በደንብ ብዙ ጊዜ ዋናው የሚመከረው ነገር ከዚህ ነገር የሚወጡበት የነበረውን ነገር አክመው ድነው ወደዚህ ብዙ አሁን ያልኩሽ ለዚህ ነው ሁሉም ነገር ስነ ልቦና አገዛ ያስፈልጋቸዋል ባሽ መፍትሄ አለ እዚህ መታከም ይችላል ውስጥ ያለውን ነገር ጨርሶ እዛ የነበረው ነገር አልቆ ወደዚህኛው መግባት ያለባቸው ይሄን ነገር ሳይጨርሱ ወደዚህኛው ከገቡ እዚህኛው ላይ በጣም ፈተና ነው የሚያበዙት ሁሉም ፈተና አለው ግን ደግሞ ፈተናው ደግሞ እንዲያበዛ የሚያደርጉት እነዚህ ናቸው ስለዚህ ማከም ብቻኛ አማራጩ ማለት ነው ታክሞ ጨርሶ መምጣት አለበለዚያ እዛ ጋር ያለው ነገር ካላለቀ ከባድ ነው እንዳልኩሽ ነው ይቆሰቆሳል ተዳፍኖ የሚቀር ነገር የለም ሁሉም ነገር እንትን አለው የሆነች የምትወጣበት ነገር አለች ስለዚህ እዛ ጋር የነበረው ነገር የምር ጨርሷል ወይ አንዳንድ ሰዎች እንትን የለም ይሄ እዛኛው ሪሌሽንሺፕ ላይ ምን እንደተፈጠረ ወይ ደግሞ በምን ምክንያት እዛ ጋር እንደቆመ ላይ ነግሩሽ ይችላሉ አልፏል በቃ ብቻ በሚደመደው ተምሎ እንትን ይላል ይዘጋል ከዛም በኋላ እዚህ ጋርም ሲመጣ ደግሞ ያኛው ባህሪ አብሮት ይመጣል ከዛ እዚህኛው ጋርም ይፈርሳል ከዛ ቀጣይም ደግሞ ይሄዳል ችግሩ ማን ጋር ነው ይሄኛው ሶልጂክ እሺ እዚህ ጋር ያለው ነገር ስላልፈታ ነው እዛም ሄዶ አልተሳካለትም እዚህም ሄዶ አልተሳካለትም ከምን ጋር የተያዘ ነው ከመጀመሪያው ጋር አብሮ የመጣ ነገር አለ ወይስ ከመጀመሪያው በፊትም ደግሞ የነበረው ማንነት አለ ከምን አንግል ነው ወደዚህ የመጣ ሁሉም ነገሮች እሺ እየታከሙ እየዳኑ ካልሄዱ
ሁሉም ነገር ይዞ የሚመጡ ነገር እየተዳፈነ ሪፕሬሽን በዲፌንስ ሜካኒዝሙ አሁን ብዙ የሚጠቀሙት ሪፕሬሽን አድርጉ ነው ብዙ ጊዜ አሁን ሀዘን ላይ አማራጭ የማይኖራቸው ነገሮች አሉ በቃ ሪፕሬሽን ያደርጉታል ያን ነገር ሳይፈልጉ ወደ ሰብኮንሺየስ ማይንድ ከዛስ ግን ደግሞ የሆነ እንደማንነት ሆኖ ይወጣል ያ ነገር ባሽ ለዚህ ነው በቺቲንግ ላይ በደንብ የመጣውልሽ አክሰፕት ማድረግ ይከብደናል እንዴት እንትን አለና በጣም አክቹሊ ቀላል ነገር ሆኖ አይደለም ከባድ ነገር ነው ምክንያቱም ለአመታት የተገነባ ነገር በአንድ ነገር ሲፈርስ ከባድ እምነት ነው የምታጭው ግን አክሰፕት ማድረግ አይችልም ምን ባላል መሰልሽ ኛጋ ይሄ አንዳንዴ እኔ ማን ነኝ ላይክ እንደዚህ ሊደረግብኝ የማይችለው ማመን መቻል አለብሽ ኦኬ ተከዳው ስለዚህ እኔ ማን ነኝ ልከዳም አልችልም አንዳንዴ እንደዚህ አይነት ማንነት የሚያጥሩ ነው በቃ ተከዳው እኔ ለምን ተከዳው እንደዚህ ማረጌ ነው ወይ የሚያብሰለስለው ነው የምነግርሽ እንደዚህ ስለተንከባከብኩ ነው ወይ እንደዚህ ስላረኩ ነው ወይ ጊዜን ስለሰጠው ነው ወይ የሚባል ነገር አለ እኔ ማን ነኝ ልከዳም አልችልም አንዳንዴ እንደዚህ አይነት ማንነት ማምጣት ከዛ አክሰፕት ማድረግ ኦኬ እንደዚህ ተፈጠረ ከሄደት እንዲህ ተፈጠረብኝ ኦኬ ባሽራችን ለማዳን አንድ ስቴፕ ነው አንዴ ካዱ ሰዎች ግን ደጋግመው የመካድ ልምድ አይኖራቸው አንዳንዴ እሷ ነገር ብዙ ጊዜ ትነሳለች አንዴ ሄደ ሰው ሁሌ ይሄዳል ደግሞ መሄር ነው ባባ ቺቲንግ በአማርኛ አንዴ ሄደ ሰው ይሄዳል ካመል ከባህሪ ከጸባይ ውስጥ ካለ ካታችመንት እና የስብና መዛባት ዲስኦርደር ከምንለው ጋር ከሱ ጋር የተያዘ ነገር ኮናው አንዴም ቢሄዱም ሁሌ ይሄዳሉ ገባሽ ግን ደግሞ ይሄ ነገር ወደ መፍትሄ የሚመጡ ደግሞ ሰዎች አሉ ለምሳሌ ጻጻት የሚሰማቸው ሰዎች አሉ ጎድቻታለሁ በድያታለሁ እኔ እዚህ ጋር በመሄዴ እሷን እንትን ብያታለሁ እነዚህን ሰዎች ነው ለማከም በጣም ቀላል ነው ወደዛ ነገር ተመልሶ እንዳይገቡ ይሄ የሚሰጠው ህክምና ወይም ደግሞ እነዛን ሰዎች የምታደኝበት ነገር የተሳካ ነው አንደኛ አምነዋል ተጸጽቷል ያን ሰው እንደጎዳው አምነዋል ከዛ ደግሞ ወደዛ ሰው የሚሄዱበት ነገር አይኖርም ምክንያቱም እንዳልኩሽ አንድ ሰው ከወደድሽው ብዙ ሚሊዮን ምክንያቶች መለያ ወይ የሚያልሽ ነገር ቢኖርም አንድ ምክንያት ትፈልጊያለሽ ያቺን ትጠቀሚያለሽ ያቺን ስትጠቀሚ ለምሳሌ አንድ ይቅርታ ላትት ይችላልሽ ወይ 2-3 ብቻ በቂ ላይ እንችል ያ 3 ጊዜ ድረስ 10 ጊዜ ይቅርታ ላትት ይችላልሽ 10 20 100 ጊዜ ሊሆን ይችላል ጊዜው እንደፈጀው ጊዜ መጠበቅ ይኖርብሻል ባንድ አይዳን ምክንያቱም የ10 አመት ትዳር ከሆነ ያ10 አመት ትዳር በአንድ ቺቲንግ ወይ ደግሞ እንደሱ ሄደ ወይ እሷ ሄደችና የሚያወርደው 10 አመት የነበረውን ነገር በሙሉ ያውን ሁሉ ያመኑን ነገር ነው ስለዚህ እዚህ ጋር ታክሙ ይኬዳል ማለት መነጋገር ሲባል አሁን ሁለት አይነት መነጋገር አለ አንዳንድ ንግግሮች ምን ይመጣሉ መሰለሽ በሚያስቁሽ ሁኔታ ለምን አደረክ እንዴት አደረክ የመፍትሄው ነው ስንት ያረጋችሁ የት ነበር ያረጋችሁት ልብሱ ምን አይነት ነበር የትኛው ነው ምን አይነት ነው ገባሽ ያውን ምንድነው የሚያመጣው የባሰ ስብራት የባሰ ቁስል ደግሞ ነጋጋሽ ደግሞ የምትፈቹ ደግሞ አለ ለምሳሌ ያ ነገር ሲፈጠር እኔን አስበኛለሁ ልጆችን አስባለሁ ትዳርን አስባለሁ ለማቆም ምን አይል ጥረት አድርገህ ነበር ከዛ ነገር ስለመውጣት ባሽ እንደዛ ተጠይቃቸዋለሽ በመነጋገር ከዛም በኋላ ያ ነገር ወደ መፍትሄ ደግሞ ታመጫዋለሽ እምነቴን አሳጥተኛል አሁን ደግሞ ደግሜ እምነት ልሰጥ ነው ወይንም ከእንደገና ይሄ ትዳር እንዲቀጥል አድርግ ነው ደግመህ እንደዛ እንደማታደርግ ምን ዋስትናል ምን ታረጋግጥልኛል ምን ትጨምርልኛል የሚለው ነገር ደግሞ ይመጣል ታረዳሽ በትክክል አንዳንድ ሰዎች ይደመድማሉ እኔ ቺት ከተደረገብኝ አልቀጥልም ይላል እሷ ቺት ከተደረገብኝ አልቀጥልም ትላለች ከዛ የሚቀጥሉበት ሁኔታዎችም ሊኖር ይገኝ ይችላል አንዳንድ ሰዎች አሁን ከዚህ ጋር በተያያዘ እኔ ቺት ከተደረገብኝ አልቀጥልም ይላል ከዛም በኋላ የሆነ ሰው ቺት ተደረገበት ሲባል እንዴት ታደርጋል ምናም ብሎ ይሄ መክፋት የለም ወይ ደግሞ ማውገዝ ያ ተግባሩ የሚወገዝ ነው ጽድቅ አይደለም ኃጢያት ነው በሃይማኖቱም ተጂ ወተኛም ብትመጪ ደግሞ የሚደገፍ ነገር አይደለም ነገር ግን ደግሞ መረዳት መቻል መፍትሄ ነው ልክ ነው ሳይሆን መረዳት መቻል ለምን እንደዚህ ያደረገ ከምን አንግል አደረገ ለምንስ እንደዛ ሆነ ያን ነገር ማድረጉ ልክ መስሎት የሚያደርግ ሰው አለ ለምን እንደዚህ ያደረገ ይሄ ለጠብቅ ነው የሚልም ሰው እንዳልኩሽ ማለት ዳሬ ለመጠበቅ ነው ይላል እዚህ ጋር እና እሷ እንትን ስላላለም ነው ሁሉ ነገር ይታከማል መልሽ ለዚህ ነው ሳይፈቱና እንትን ሳይሉ ሄዱና ከዛም በኋላ እዚህ ጋር ማንነታቸው በምን ይያዛል እኔ ቺክ ከተደረገብኝ ይሄዳሉ
አልቀጥልም ይሄን ነገር አይዘልቅም ይላሉ ከዛ እዚህ ጋር ሌላ ወገን እንደዛ አድርጎ ሲያዩ ምን ይላሉ ብሌም ያደርጋሉ ያወግዛሉ እንዲያርገ እንደዚህ ወቅተ እንደዚህ እንትን በለ ልብ ሰብራ ምናምን አይሉሻል ባሽ እዛ ጋር ግን ማዳመጥ ቢችሉ ለምን እንደዚህ ያደረክ ለምን እንደዛ ሆነ ለምን እንደዚህ ያደረክ የሚጠብቀው የማንን መሰልሽ የራሱን ነው ምክንያቱም እንደዛ የሚሳሳትበት መንገድ ቢመጣ ያን ነገር የሚያልፍበት ነገር ነው የሚያገኘው ባሽ ሰው ነሽ መቼ እንደምትወርቅ ያታውቂው መቼ ልሳሳች እንደምትቻታውቂው ግን እዚህ ጋር ግን ተመረሽበት የምታልፍ ነገር አለ በየትኛው ሰዓት ላይ እንደዚህ አይነት ፈተኖች ሲመጡ ማልፍበት ይሄ ሰውዬ ከምን አንግል ነው እንደዚህ ነገር ያደረገው ከምን አንግል ነው እንደዚህ ሊሆንስ የተገፋፈው የምር ምን ጎሎበት ነው ራሱ እንደተበዳይቶ ነው ወይንስ ከምን አንግል ነው የሚባሉት ነገሮች ይመጣሉ በትዳር ረጅም ዓመት ለመቆየት ሚስጥሩ ምንድነው ባለቤቴን ወደዋለሁ ግን የሞቀ ቤቴ ሊበተን ነው ዋጋ የከፈልኩበትን ትዳሬን እንዳላጣው ምን ላድርግ ለማንም ማልናገረው ረጅም ጊዜ ውስጥ የቆየ የታፈነ ነገር አለ የቴጂ ሊሳንፍ ስለምትሉ እኛ ጋር አንድ መፍትሄ አለ መልህቅ በመልህቅም በፍቅርና በትዳር ህይወቱ ላይ የመማከር አገልግሎትን ማግኘት ትችላላችሁ በ09774050 ላይ ደውሉልን አንዳንድ ጊዜ በእጮኛሞች መካከል ምን ይፈጠራል የትዳር አጋሪን ወደዋለሁ ግን ስቲል ፈትነው ከሌላ ሴት ጋር ለምሳሌ በጓደኞቿ ልታስወራው ትችላለች እሱም ደግሞ በጓደኞቹ ሊያስወራት ይችላልና መፈተን ወይም ደግሞ ማስፈተን የሚባለው ነገር ከምን የተነሳ ይመጣል የኡነት እምነት ያለ ፍቅረኛ ላይ ወይም ደግሞ የትዳር አጋር ላይ እምነት ካለክ ያንን ሰው ለመፈተን እንዴት ልብ ይነሳሳል የሚለው ምን አለ መሰለሽ አንዳንዴ ይሄ ስለወደድሽው ስላመንሽው ወይ ደግሞ እንትን ስላልሽው አይደለም የምትፈትኙ አንዳንዴ ለምን ነው የሚፈተነው ተብለሽ የሚመጣው የመጀመሪያው ጥያቄ ለምን ነው የሚፈተነው ለመጣን ነው የሚፈተኑት ወይስ የምር ለማወቅ አናር ሰዎች ይሄ አንኮንሺየስሊ የሚፈልጉት መጣን ነው እነሱ ግን የሚሰማቸው ማወቅ ነው እንደዚህ ያጋጥሞሽ አያውቅም ፈትኝልኝ ብላ ጓደኛዋን ወይ ጓደኛውን ልኮ ከዛ ነዛ የተጋቡና ሰምቻ ቃለው እሺ ከዛም በኋላ እንዴት መሰለሽ የሚሆነው ሰፖርት የሚያደርገው ማን ነው ይሄኛው አካል አይደለ ምን አርጎ ሰፖርት ያደርጋል መሰለሽ ስለዛ ባህሪ በደንብ ይነግረዋል ምክንያቱም እየተዋወቀ ፈትኝልኝ ሊል አይችል ማያቃት ከዝን ካለችው ካላት ወር ደግሞ ማያቃት እሱ ጓደኛ ካለችው ፈትኝልኝ ብላ ተለካታለች ከዛ ሰፖርት አረጋታለች እሱ እንዲ ሲሆን ነው እሺ እንዲ ሲሆን እንደዚህ ነው ስለዚህ እንደዚህ ብለሽ ጠይቂው እንደዚህ ብለሽ አወር ምን ያረጋቻት ነው ሰፖርት ያረጋቻት ነው ምን እንዲወድቅ ግን ፈልጎ አይደል እሷ መፈተኗን ነው የምታውቀው ነገር ግን ምን ይሆናል መጣል ያን ሰው መጣል አንዳንድ ፈልጎት አይደለም ብቻ ከውስጥ ይሄ አንዳንድ የስብና መዛባቶች ብዙ አይነቶች ናቸው ያሉ ዲሲም5 ላይ የሚተገለጹን ብታያቸው ላይክ ሰው ሁሉ እንዴ ጤነኛ ነው እንደ ብለሽ ነው ታስቢው ሁሉ ነገር ላይ ስታስቢውና ይሄ ሪሌሽንሺፕ ሳቦታጅ የሚባሉ ሰዎች አሉ የሪሌሽንሺፓቸው የራሳቸው እንቅፋት የሚሆኑ ሰዎች ገባሽ መሰናክል የሚሆኑ ሰዎች እንዳልኩሽ ያለሽ አማራጭ እምነት ነው ምን ታመጫለሽ ካላመንሽ ተጠራጥረሽ መዝለቃት ትችይ ስለምታምኙና ታመኝበት ነው ያ ነገር የሚዘልቀው ፈተነችው ከዛስ ምን ታማኝ ሆነ ከዛ አወቀ ምን ነው ተቀሳለች ኖ አይደለም እሱ ደግሞ በተራው ምን ሊያደርግ ይችላል ሊፈትን እሷ እኮ ያላመነችበት የሆነ ኢሹአል ስለዚህ ምን ከምን ተነሳስታ ነው እንደዛ የሆነችው እሱ ደግሞ ሌላ ቆሰው ባሽ እሱ ጋር ሲመጣ ደግሞ ለምሳሌ እሱ የሚታመንላት ከሆነ እሷ ባትታመንልኝ ነው የፈተነችኝ ይላል እንደዚህ ያጋጥመኛል አርባ ምንጭ ያለው አንድ ኢሹ የመጣልን እንደዚህ ነበር ተጠራጠረችኝ እንደዚህ ያደረገችኝ ስለዚህ እሷ ከኔ ጋር ምንድነው ያላት ምን ቢኖርባት ነው እኔ ያላመነች ስራውዬ ነው መጣው አለ እንጨት ቤት ነው እሱ ስራ ውሎ ነው ይመጣው ሙሉ የስራ ቦታውን ሙሉ ታቋለች እንትሏለች አዲስ ሰው ነው የመጣችው ፈታኝ ተብዩዋ ያቺ ልጅ እንዴት መጣች በሷ መጣች ለምን እሷ ላከቻት ግልጾኝላታለሁ ሙሉ ነገር ታቋለች ግን ደግሞ መፈተን ምን አስፈልጋት ምን ቢኖር ነው እኔን ያስፈተነችኝ ምን ለማግኘት ነው በሻምሯችን እኮ ያጠነጠነ ብዙ ነገሮችን እኮ ይቀበላል ልጁ አሁን መጀመሪያ ያለው ነገር ምንድነው እሷ ያጠፋችው ጥፋት አለ ከዛ እኔ እንዳጠፋ ፈለገች ከዛም በኋላ እኩል ነን ለማባል የፍትህ የሚባል ነገር ግን ፍትህ እንደዛ አይደለም ስለሽ አንድ ሰው ቢያጠፋ ከዚህ ሪስክ እሺ ወጣል ብለና እንግርሽ አንድ ሰው ቢያጠፋም ቢበድልም
ተመጣጣኝ ሌላ በደል ነው እንጂ የሚባለው እሱ ስላጠፋ እሷም ካጠፋች ሌላ በደል ፈጻመች ነው እንጂ ለዚህኛው አካካሰሽ ማለት አይደለም መካካስ የሚባል ነገር የለም የዘፈኖቻችን ላይም ስላሉ አንዳንዴ ዘፈኑ ይባል ብቻ አንዳንድ እንደዚህ እንትንሽ እሱ ሁለት ካጠፋ አንቺ 6 አጥፊ 3 አጥፊ ነው እንደሚባለው ከዛ ተካክሷል የሚባል ነገር የለም ባሽ ግን ልጁ እያሰበ ያለው እንደዛ ነበር ትልቁ ችግራቸው የመጣው ያ I think እኛ ጨርሰናል አልወጣንም ያን ኬስ ግን ወደ መለየት ሁሉ ታስቦ ነበር ኬስ ባሽ ካለ መተማመን እሱ አሁን ያደረገችብኝ ሌላ ነገር አለ እሷ ደግሞ በቃ ታማኝ መሆኑን ለወቅ ነው እኔ ቤት ስለሆንኩኝ እንደዚህ የሚባል ነገር የለም የፍቅር ምንድነው የፍቅር ጊዜያችሁ ነው የሪሌሽንሺፓችሁ አንድ የራሳችሁ መሰናክል ራሳችሁ ይሆናሉ መፈተን የሚባል ነገር የለም አምነሽ ነው የምትቀጥ ፈተነሽ እስከመቼ ትችዋለሽ ግን ደግሞ የሚፈትኑ ሰዎች ደግሞ ምን አይነት ፐርሰናሊቲ ያላቸው የሚለው ነገር ደግሞ ትመጫለሽ አጋጥሞሽ ከሆነ ወይ ደግሞ እንደዚህ ሰምተሽም ከሆነ የሚፈትኑ ሰዎች ዝምተኛ ሆኑ ሰዎች እነሱ ከዛም በኋላ ደግሞ ፓርትነራቸው ተጫዋች ሆነ ከሰው ጋር የሚግባባ እንትን የሚሆን ሲሆን ብዙ ጊዜ እንደዚህ አይነት ሰዎች መፈተን ይጀምራሉ ያላወቁበት ምን ተጠቅያለሽ ይሄ ፕሪኦኩፓይድ የምንላቸው አታችመንት ስታይል ምን ያደርጋሉ መሰለሽ በቂ ነን ብለው ያምናሉ እንደዚህ ቢሆንስ ብለው ያምናሉ እኔ ተገቢ አይደለሁም ለሷ እንዴት ነው መረጠች ለምን እንደዛ ሆነ ይሄ ራሳቸውን ዝቅ አድርጎ ስለሚያዩ ያ ሰው የምር ነው ወይ ቀረበች እንትን ያለችኝ እንደዚህ ጥርጣሬ ውስጥ ይገባሉ ስለዚህ እሱ እንደሷ መጫወት አይችልም ወር መዝናናት አይችልም እሷ ከሰዎች ጋር ተግባባች እንትን ታለች ስለዚህ ምን ያደርጋል ያቺን ልጅ ፈትንልኝ ብሎ ማን ይቃል ወይ ጓደኛው ነው የሚልከው ማያቆን ሰው ደግሞ አይልክም ካይሽ ከዛም ስለሷ ባህሪን ይነግሯል ያቺን ልጅ ብትሄድ በማን ጥፋቱ ራሱ ባለቤቱ ማን ነሽኛት ከባሽ የበታችነት ስሜት ስለተሰማቸው ወይ ደግሞ የፕሪኦኩፓይድ ወይ ደግሞ አንጀስ አታችመንት ስታይል ያላቸው ሰዎች ይሄ የመፍራት ይሄ ሁሌ አብራቸው እንዲሆን ሁሌ ደግሞ አንድ ላይ እንዲሄዱ ሁሌ አብረው እንዲሆኑ ይፈልጋሉ ትንሽ የሆነች ነገር እንካል ተረጣሱ እንደዚህ ሆነ እንደ ሌላ ሰው ተዋወቅ ይሆን እንደ እንትን ይሆን እንደ የሚለነስም እንትን ውስጥ ይገባሉ ተረጣሪ ውስጥ ይገባሉ ስለዚህ መፈተን ሲባል የሚፈተነው ሰውዬ ምንድነው ችግሩ የሚፈተነው ሰውዬ ምንድነው ያለበት ለምንድነው መፈተነን የሚባል ነገር ያመጣው ባሽ ችግሩ ያለው ማንጋ ነው እዚህኛው ከስ ለዛ ነው ሳይታከሙ እንደዚህ ነገር ውስጥ ይገባሉ አብዛኞቹ ነው በፊት እንትናቸው ተጎዳን ነው የሚሉት የመጀመሪያ ፍቅር ላይ ብዙ የሚፈትን ሰው አያጋጥምሽ ቀጣዮች ላይ ነው ምክንያቱም ባለፈው ተጎድቻለሁ ባለፈው አምኜ ተከድቻለሁ ስለዚህ ባሁኑ ላይ እንደዛ እንዳያጋጥመኝሉና ፈትነው ካለፈ መፈተኑ ሲሳቅ ደግሞ ይባሰ ባለትዳሮች ወይም ደግሞ እጮኛሞች በፍቅር ወይም ደግሞ በትዳር ህይወታቸው ጭንቀት ወይም ደግሞ ድብርት ውስጥ የሚገቡበት የተለያዩ ምክንያቶች ይኖራሉና የዛን ጊዜ እንዴት ሊያክሙት ይገባል የስነ ልቦና ባለሙያ ጋር መሄድ ያለባቸው ችግሩ ምን ጋር ሲደርስ ነው የሚለው አንዳንዴ አዲስ ኢንቫይሮንመንት ይሆንባቸዋል በተለይ ደግሞ ይሄ አብሮ በእጮኝነት ወይም በፍቅር የቆዩ ካልሆኑ ብዙ እንደዚህ ነገሮች ያጋጥሟቸዋል መቼ ባለሙያ ጋር ይሄዱ ነገሮች ሁሌም ቢሆን ባንቺ ሃንድል ማድረግ የምትችበት ሌቭል አለ ከዛኛው ከፍ ያለ የሚመጣና ወደማይሆን መስመር እንደሚሄድ ይታወቅሻል እንደዛ ሲሆን ወደ ባለሙያ መሄድ ተመራጭ ነው ምክንያቱም ባለሙያ ጋር ሲኬዱ እንደዚህ ሆኑ እንደዚህ አድርጎ ወይ ደግሞ ሳይንሱን ብቻ የሚመስላቸው ሰዎች ስላሉ ነው አንዳንዴ ኤክስፒሪየንስም ነው ያለው ባሽ ያ ነገር እነሱ ጋር ብቻ እንዳላጋጠመ የሚያውቁበት ቦታ ነው የመጀመሪያም እንዳልሆነ አንዳንድ ሰው ሁሉ ነገር የመጀመሪያ እነሱ ይመስላቸውና ይጨንቃቸዋል ወይ ደግሞ እንደዚህ ግጭት ነገር ሲፈጠር ድንግጥ ይላሉ ምክንያቱም ብዙ ሰዎችን ሲያዩ የሚያዩት ውጫዊውን ነው እንደዚህ ያመት ቆይቷል እንደዚህ ያህል ቆይቷል ሶኛ ደግሞ ገና በመጀመሪያው እንደዚህ ይሆን ያለ ነው ድንጋጤ ውስጥ ይገባሉ ፍራቻ ውስጥ ይገባሉ ስለዚህ ባለሙያ ጋር መሄድም አንዳንዴ የሚያስፈራቸው ሰዎች አሉ ግን ከራሳቸው ሃንድል ማድረግ የሚችሉበት ነገር አለ ከዛ ከፍ የሚል ከሆነ በራሳቸው ያን ነገር መፍታት የማይችሉበት ከሆነ ወዲያውን ወደ እንትን ቢሄዱ ወደ ባለሙያ ቢሄዱ የተሻለ ነው ለምን መፍትሄው ቶሎ ይመጣል ሁሉ ነገር ሳይብስ አሪፍ ነው ሁሉ ነገር ትኩስ እንዳለ ችግሩ ለመፍታትም ወደዛ ይቀላል አንዳንድ ሰዎች ሶስተኛው ግን ያስገባሉ ሶስተኛው ግን ባለሙያ ከሆነ ይመረጣል ኤክስፒሪየንስ ያለው ሰው ከሆነ ይመረጣል ለምሳሌ 30 40 አመት በትዳር የቆየ ሰው ከሆነ ይመረጣል
ገና ትዳር ያልመሰረተና ፍቅረኛ በቅጡ ያላዘን ሰው ምን ብለሽ ስለ ትዳር ጭንቀት ታወራለሽ አይደለ ብዙ ሰዎች እንደዛ ስለሆኑ የሆነ ሰው የተሻለ ይመስልሽና ታወራለሽ ከዛ ምስክልክል ነው ያወጣል ለአንድ ያርግስት ይሎታል እሷም ደግሞ በዛው ግን ደግሞ እንደዚህ ያርግ ይባላል በርግጥ ምን አለ መሰለሽ ወደ አገራችን ስንመጣ ማለት ነው ይሄ ባለሙያ ጋር ከመሄድ ይልቅ ብዙ ነገሮች እዛው የሚፈቱ ነገሮች አሉ የራሳችን ካውንስሊንግ ለምሳሌ አለን የራሳችን ካውንስሊንግ ሜተድ ለምሳሌ ቡና ላይ ብዙ ኮሽ ይነሳል ትክክል እኔ እንደማውቀው ለኛ ቤት ላይ ብዙ የሚነሱ እንትኖች አሉ ይወራሉ አንዳንዴኛ እንዳንሰማ ከተፈለገ ቋንቋ ይቀየራል በሌላ ቋንቋ ይወራል በሌላ ቋንቋ ስለሽ አፍ መፍቻቸው ሌላ ስለሆነ በሌላኛው ቋንቋ ይወራል እንደዛ የሚያወሩበት ነገር አለ የሚያወሩት ማን ናቸው ጎረቤታማቾች ወር ደግሞ በቀልቀል ካለ ማህበረሰቡ ደግሞ ውጪ ትባያለሽ አንቺ ከዛ ዘጋ የሚፈቱት ነገር አለ እንደዚህ እኮ ችግር ገጠመኝ ስለያች ደግሞ እንደዚህ እኮ ነበር እንደዚህ ፍቺ ያስኬዳል ነገር ግን ከሁሉም የተሻለው ግን ባለሙያ ጋር ቢሄዱ ነው ባለሙያ ጋር ሲሄዱ እንዳልኩሽ ነው ፍሪ ሆኖ ማውራት አለ የተሻለ መፍትሄ ስለሚመጣ ማለት ነው ብዙ ነገሮችም ስለሚመጡ ምክንያቱም ማህበረሰቡ ጋር ወይ ደግሞ ሌላ ሶስተኛ ወገን ሲገባ ችግሩ ምን ይላል መሰለሽ የሚያቆን ነው የሚነግርሽ ማቆን አይነግርሽ የሚያቆን ነው የመሰለው ነው የሚነግርሽ አይ እንዲኮ ስለሆነ ነው አንተ እንደዚህ አድርግ ብሎ ነገሮችን ቀለል አድርጎ ይነግርሻል ለምሳሌ ሲገቡዛ ነገር ላይ አብሮ ማዋሉ ስልችት ብሏቸው ደንግጠው ሊሆን ይችላል ባለሙያ ጋር ሲሄዱ ግን ይሄ ነገር የመጣው ከምንድን ከታች ጀምሮ ነው የሚጣነው ባሽ ምን አይነት እንትን ነው ያለው ሰበና ነው ያለው ምን አይነት ችግሮች ነበሩበት በልጅነቱ ምን አሳለፈ እነዚህ ነገሮች ሁሉ እዚህ ጋር ሲመጡ ጭንቀት ውስጥ ይሄ የሚፈጡ ነገሮች ናቸው ምክንያቱም ትዳር የሚባለው ሁለት ሰዎች ናቸው አይደለ እንደዛም ነው ችግር ለመፍጠር ደግሞ አንድ ሰው በቂ ነው ወይ ደግሞ ለመለየት እንደዛ ስለሚባል እና ላይክ የሁለቱ አይደሉ ይሄኛው ችግር ፈጣሪው እዚህ ጋር የሚያመጣው ወይ ደግሞ የነበረበት ነገር ትዳር ላይ የሚመጣው ነገር ጭንቀት ወይም ድባቴ ውስጥ የማስገባቱ ፐርሰንት ከፍ ያለ ነው ምክንያቱም ሁለቱ ናቸው አንዱ ብቻውን አይደለም እየኖረ ያለው ከዛም አንግል ባለሙያ ጋር የተሻለ ነው ከሶስተኛው ግን ከማስገባት ወይ ደግሞ ነገሮችን በራሳቸው መፍታት የሚችሉበት መንገድ ድረስ መፍታት ካልሆነ ግን ወዲያው ነው ወደ ባለሙያ ጋር መሄድ የተሻለና ተመራጭ የሚባል ነገር ነው በጣም ቆንጆ ኃይለ ኢየሱስ ቆንጆ ቆይታ አድርገናል በመጨረሻ ማስተላለፍ የምትፈልገው መልእክት ካለ ለወጣቶችና ማመስገን የምትፈልገው ሰው ካለ እድል ልስጥክ ፈጣሪ ሁሌ የሚመሰገን ነው ክብርና ምስጋና ለፈጣሪ ይሁን ከዛ በመቀጠል ያው እንግዲህ ሁላችንም ስናድግ የራሳችን ቤተሰብ አለን አይደለ ለምናገር እኔ እንደሆን ወይ ደግሞ እኔን እንደኔ እንደሰራ ያደረጉኝ ብዙ ሰዎች አሉ እናቴ ዋና ጉልህ ሚና የምትወስዳነች ከዛ ባለፈ ጓደኛዬ በጣም በብዙ ነገር እኔን አግዛኛለች ስልሽ ከትምህርት ማንክል ብዙ ፈተኖች ነበሩብኝ ወደ ትምህርት እንተስልና ግቢ ላይ ብዙ አግዞኛል አስተማሪዎቼን በጣም ላመሰግን ነው አርባ ምንጭ ዩኒቨርሲቲ ያሉት ምስጋና ላበዛ ይቻላል በጣም ምክንያቱም ብዙ እድል እንደሞከር ግቢ ላይ ኦፊስ ተሰጥቶኝ ነበር ተማሪዎችን እንዳማከር እድል ሰጥተውኝ ነበር ብዙ ነገሮች አመቻችተውልኛል በትምህርቴም ደግሞ ጥሩ እንድገፋም እዚህ ሙያ ላይ እንድቆይም ያደረጉኝ እነሱ ናቸው በጣም ብዙ አግዞኛል እነሱን ይበልጥ ማመስገን ፈልጋለሁ ለአርባ ምንጭ ዩኒቨርሲቲ አስተማሪዎች ሳይኮሎጂ ዲፓርትመንት በሙሉ አመሰግናለሁ እናንተም ደግሞ እዚህ አክብራችሁ ተጠራችሁኝ በጣም አመሰግናለሁ ከልብ እንግዲህ ወደፊት አብረን እንደምንሰራ ተስፋ አደርጋለሁ እናመሰግናለን ማስተላለፍ የምትፈልገው መልእክት ካለ ምናወራውን ያለንበት ስለ ፍቅር ጉዳይ ወይ ደግሞ ስለ ትዳር ስለሆነ አንዳንዴ የሚገቡበት ምክንያት አውቀው ቢገቡ አሪፍ ነው ምክንያት ሳይኖራቸው ወይ ደግሞ ዝም ብሎ የሚገባበት ተቋም አይደለም እና ዋናው ነገር ብቻ እንዲይዙልኝ ፈልገው እኔ ጎዳለው ሳይሆን ሰውን ጎዳለው የሚለው አይነት አስተሳሰብ መጀመሪያ አምሯቸው ላይ ከመጣ ብዙ ነገሮችን ያቀላሉ መጉዳት እንደሌለባቸው ካሰቡ አንደኛው ወደዚህ ነገር ውስጥ አይገቡ ቢገውም ደግሞ መወጣት እንደሚችሉ ያምኑበታል ስለዚህ ሁሌም ቢሆን ማወቅ ያለባቸው ነገር ምንድነው ሰውን በጎዳስ ነው እንጂ በጎዳስ ብሎ መጀመሪያ እንደዚህ ነገሩን አያስቡ ወይም አይገቡበት ቀና ልብና ታማኝነት ወሳኝ ነገር ነው እነዚህ ቀርሞ የሚመጡ ነገሮች ናቸው ቀና ልብ ይኖራቸው ከዛም በኋላ ደግሞ ወደዚህ ነገር ሲገቡ ደግሞ ሰውን ጎዳለው ነው እንጂ በጎዳስ ብሎ እንዳይፈሩ በጎዳ ብሎ ከፈራ ራሱ ነው እንጂ
እንትን የሚለው ስለዛ ሰው አይጨነቅም እንዳልጎዳ ብሎ ከገባበት ግን ያን ነገር የሚያስተካክልበት መንገድ ብዙ አለው አንድ ሰው ከልብ ከወደድሽ ብዙ ሚሊዮን ምክንያቶች አሉ ያላዩሽ የሚችለው እንድትቆይ ግን አንድ ምክንያት ትፈልጊያለሽ ከልብ መውደድ ወሳኝ ነው ማለት ነው እሺ እኛም እንግዳችን ሆነ ካክብረን እዚህ ስለተገኘ ከልብ እናመሰግናለን የዛሬ ፕሮግራማችን የተከታተላችሁትን ይመስል ነበር እጅግ በጣም ቆንጆ ሐሳቦችን አንስተናል ከኛ ጋር ጥሩ ቆይታ እንደነበራችሁ አምናለሁ ይህን ዩቲዩብ ቻናላችንን የምትከታተሉ ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ ጋብዛችኋለሁ ሐሳብ አስተያየት እንዲሁም ጥያቄ ካላችሁ ኮሜንት ላይ ማስቀመጣችሁን አትርሱ በሀገር ውስጥም በውጭ ሀገር የምትኖሩ ተመልካቾቻችን የማማከር አገልግሎት ማግኘት እንፈልጋለን ካላችሁ በስልክ ቁጥራችን 09774050 ላይ በመደወል ልታገኙን ትችላላችሁ በቀጣይ ፕሮግራም እስከምንገናኝ ቸር ቆዩን